ተመስገን ወይ ኤፒ ቪዲዮ ለምን አትሰራም ዛሬ? አሁን አማን ሻሎም ለምን አማን ሻሎምን ዲቤት ያው ለምን አሁን አንተ ኦልሞስት ፕሮቴስታንት ቤት አለ የመጣሁት አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው አጋንንታዊ አይደለም? ይፍ ያንተ እኔ ትከሻ ላይ ምን ታደርጋለህ? ከኔ ወረድና አማን ሻሎም ካንተ ወረድ። አማን ሻሎም የሚያስተምረው ትምህርት ትክክል ነው አይደለም? አንተ አማን ሻሎም የሚያስተምረው ትምህርት አይደለም። እኔ ጴንጤዎች ሁሉ ፔንቴኮስታልም ሆነ ካልቪንም ሆነ ደኦል ሉተራውያንም ሆኑ ሰው ሰራሽ የሆነ አስተምሮ ነው ብዬ ነው ማምነው እኔ። ኦኬ ስለዚህ አሁን እንደሱ ጠቅላላ አደረገው። ስለዚህ ሰው ሰራሽ ነው ያንተ ሃይማኖት እያልከኝ ነው እኔ ማለት ነው። ኤፊ ሰው ሰራሽ ነው በቃ። አሁን አማን ሻሎም የሚያስተምረው አሁን ተው በቃ። ከሱ ጋር ዲቤት ትገባለህ? አጋንንታዊ አይደለም። ዲቤት ትችላለህ? እሱን ትገባለህ? አዎ ጥራው። አሁን ጥራው። ጴንጤ ሲያወራ በመረጃ ነው። እዚሁ መጽሐፍ ላይ መቼ የታተመ መጽሐፍ ነው ወይም የትየት የታተመ ነው በሚለውን ጀምር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ቴዲ ባለበት ግን እንትኑን አሳየኝ እስኪ ዳጊ ምን ላሳይ እስኪ አንድ ጊዜ ክፈተው። ከዛ ማህተቡንም አሳየኝ፣ በየት ገዳም እንደታተመም አሳየኝ። አንተ ሁሉ ነገር ገዳም ውስጥ የሚታተም ይመስላል። ገና እኮ አልገባህም ኦርቶዶክስ ውስጥ። እውነትም አልገባህም። ይሄ ትንሣኤ ዘጉባኤ ማተሚያ ቤት ማለት የኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። ተሙዬ የቤተክርስቲያኒቷ ማተሚያ አንድ ጊዜ ያው ምን አለ መሰለህ፣ አለማወቅ ከተጠያቂነት አያድንም። አታውቁም ኤፍሬም፣ ስለማታውቁ እንደሚያውቅ ተጠያቂነት አያድንም። ማወቅ ቆይ አይደለም ሚደርስ ከተማን እንገንባ ብሎ ተነስተው ነበረ እና እግዚአብሔር አምላክ ግን አላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚህ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ቅድስት ድንግል ማርያም መርገመ ነፍስ የሌለባት ሁሉም መርገም ወድቋል ሰው ላይ። ግን ቅድስት ድንግል ማርያም ከመርገመ ስጋ ከመርገመ ነፍስ የተለየች እንደሆነች ቤተክርስቲያናችን ብሉያትን ሐዲሳትን ሊቃውንትን መነሻ አድርጋ ታስተምራለች። ጌታ የሞተው ለእሷም ጭምር ነው። ሰው የሆነው ጌታ ለድንግል ማርያም ጭምር ነው። የሳው የጌታችን ሰው መሆን ለቅድስት ድንግል ማርያምም ያስፈልጋታል። እንዴት ያለን እንደሆነ እመቤታችን ኃጢአትን አልሰራችም አለ እንጂ የኃጢአትን ስጋ ወይም ያንን የወደቀውን ስጋ አልያዘችም ማለት ነው። የወደቀውን ስጋ ድንግል ማርያም ይዟለች። ስለዚህ እንደ ማንኛውም ሰው መታደስ አለባት። ኦኬ ዳግም እንደ አዲስ መፈጠር አለባት። ያንን የወደቀውን ስጋ በመያዟ ከዛ አንጻር ፈውስ ያስፈልጋታል፣ መድኃኒት ያስፈልጋታል። ድንግል ማርያም ልቀተ ባህሪ ያለባት ማለት አሁንም ለእኔ የገማ ትምህርት ነው። ይህንም ብዬዋለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ቆይ አንዴ ምን ትምህርት ነው አለ? እስቲ መልሰው። እኔ አልደግመውም መቼስ። መልሰው እስቲ የአክሊል ትምህርት ምንድን ነው አለ ታላቁ? ቅድም ልግባ እያለ ነበር፣ ቢገባ ጥሩ ነበር። እስቲ ፕላይ አድርገው። ይኸው ማንኛውም ሰው መታደስ አለባት። ኦኬ ዳግም እንደ አዲስ መፈጠር አለባት። ያን የወደቀውን ስጋ በመያዟ ከዛ አንጻር ፈውስ ያስፈልጋታል፣ መድኃኒት ያስፈልጋታል። ድንግል ማርያም ልቀተ ባህሪ ያለባት ማለት አሁንም ለእኔ የገማ ትምህርት ነው። ለእኔ የገማ ትምህርት ነው ያለው። ለእኔ ደገምከው። ፕላይ አድርገው። ይህንም ሃይማኖተ አበው ላይ ድንግል ማርያም የወደቀውን ስጋ አልያዘችም። ኢትዮጵያ ሃይማኖተ አበው ላይ ምን ማለት ነው? እንደዚህ አይነት ጥያቄ ራሱ ሃይማኖት አበው ቀስ በቀስ የወደቀውን ባህሪ አልያዘችም የሚል ተከሰት ማስረጃ ከመጽሐፍ ቅዱስ ለመሄድ ለእኔ ከሃይማኖት አበው አለ ከመጽሐፍ ቅዱስ ለመሄድ ጋር የምንሄድ ከሆነ የምጠቅሳቸውን እያንዳንዱን የመጽሐፍ ቅዱስ ክፍሎች ጥንታዊ አባቶች እንዲተረጉሙት የሚለውን ነው ማየት። ስለዛ አሁን ለአንተም ስለዛ በኢትዮጵያ የለህም ማለት ሃይማኖት አበው አሁን ለምሳሌ አክሊል እንደ አክሊል
ሃይማኖት አበው ድርሳን ነው ብለህ ነው አይደለም የምታምነው? ኦፍኮርስ አዎ ድርሳን ነው እና ጽሁፍ ሃይማኖት ድርሳን የዶግማ መከራከሪያ የሆነልህ ከመቼ ወዲህ ነው? ድሮ በድርሳናት የሃይማኖት መከራከሪያ አይደሉም ስትል አልነበር? እኔ ድርሳናት እንደዚህ ድርሳናትን አላዳም። በመናፍስት ጌታ ፊት አስታራቂ ቆሟል ይላል መጽሐፍ ሄኖክ 13 በእግዚአብሔር ፊት ቆሞ አስታራቂ ነው አሁን እያለ የቅዱስ ቄርሎስን ከሃይማኖት አበው ባነብልህ ደስ ይለኛል። ምንድን ነው ጥያቄ? ምንድን ነው ከዚህ ሀሳብ ጥያቄ? ምንድን ነው አስታራቂው አሁን በእግዚአብሔር ፊት ቆሟል ይላል እና አሁን አስታራቂ ነው ወይኔ ስፔታሪ ወይ ሰውራ አልሰማኸኝም ሊሆን ይችላል። ጌታ ኢየሱስ ክርስቶስ ለዘላለም አስታራቂ ነው። በደሙ በኩል ደግሞ ሊተኩስ ነው ዓለምን ከራሱ ጋር ከባህሪ አባቱ ጋር ከባህሪቱ ጋር መስቀል ስላስታረቀ አሁን እሺ ያስታርቃል። በምኑ 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 እንጂ አያስታርቅም። አዎ አሁን አሁን ይታረቃል። ይሄን ነው ባቢሎን የምን አዎ ይሄንን ነው ምኑን ነው ባቢሎን የምንለው? ይሄንን ነው። እሺ ምዕመናን ምን አየን በሁለቱ ቪዲዮ? አንደኛው እዛው ገስት ላይ አንተ ባለህበት እደግመዋለሁ ብሎ አኬ ባለበት እንግዲህ ያለውን ሰምታችሁታል። ስድቡን አልደግመውም። ታላቁ ማለት ነው ያላቸው በጥንተ አብሶ ዙሪያ ማለት ነው፣ በማርያም ጥንተ አብሶ ዙሪያ። እሺ ሁለተኛ ደግሞ አሁን መጨረሻ ላይ እንዳያችሁት ኢየሱስ አሁንም አስታራቂ ነው ይላል። ጭራሽ ሃይማኖት አበው ላይ እኮ አለ ብለዋል። ዲያቆን ዘማርያም ደግሞ በፍጹም ኢየሱስ አሁን አስታራቂ አይደለም፣ በፍጹም ታራቂ እንጂ አስታራቂ አይባልም ብለዋል። እሺ ሌላ ባቢሎን እናያለን ደግሞ። ሌላኛውን ባቢሎን ክፈተው። ይሄ ፓርት 4 ነው አይደል? ሌላኛውን ክፈተው። ኦኬ እሱን አላወረድኩትም። እሺ ቆይ ያወረድክ ነው እንደ የምትከፍተው? እሺ እስከዛ ድረስ ሌሎች ሰላም ይሉናል። እኔ ስር ግባና ይሄ ፓርት 4 ነው። ሌላ አለ ፓርት 2 ፓርት 3 ምናምን አለ። እነሱን ዳውንሎድ አድርገው እና አንዴ ሲሙ ላውጣ ነው። ቆይ ታውጣለህ። ቆይ ቶሎ በላ። እሺ ሚውት ላድርግ። እሺ እስከዛ ድረስ ወንድሞች ሰላም ብለው ሰላም የሚበሉን የገቡ ሰዎች ስላሉ ዳጊዬ ልጀምርና ዳጊዬ ሰላም በለንና ከዛ ወንድምነት ወደ ሌሎቻችሁ ሰላም ትሉናላችሁ። ዳጊዬ ዌልካም፣ ሰላም በለን። እንዴት ናችሁ? ሰላም ብያለሁ። እኔ አሌክስ ብቻ አይደለም በዚህ አያያዛችሁ እኔም ካልከፈላችሁ መሄዴ ነው። ሄድ ልነግራችሁ ነው የገባሁት። ምንም እየሳያችሁ እየከፈላችሁ አይደለም፣ መሄዴ ነው። ማትከፍሉ ከሆነ ሄድ ልነግራችሁ ነው እና አስቡበት፣ ተነጋግራችሁ የሆነ ነገር ክፈሉ። እሺ እንዴት ናችሁ? ጎፈንድሚ እንትን እንላለን። ሁኔታችሁን ሳያ ምንም አትከፍሉ እና መሄዴ ነው። ኤፍዬ በውስጥ ልክ የልሃለሁ አንድ አዲስ ቪዲዮ፣ ሁላችሁንም ሰላም ልበላችሁ። ኤፍዬ እንትን ብትለው ጥሩ ነበረ፣ ለወንድምነት ብትልክለት ጥሩ ነበረ። እኔ አንድ እንትን ያለኝ ባይገርም አሁን ለቤካይል እኔ ያለላችሁ እኔ ቲክቶክ ለፊት ለፊት ያለው ነው በቃ። ስለዚህ ቆይ ጌቾ እየሰማ ነው? ጌች አለ? እሺ ዳጊ ጋር ግባና ዳጊ ፕሮፋይሉን ካናቱ ጋር ግባና መጀመሪያ ላይ ያደረገውን የዳጊን ክፈት። አራተኛው ቪዲዮ ይመስለኛል። እሺ አራተኛውን ቪዲዮ ክፈተው። እሺ ሌላ እዛ ቁጭ አድርጎ አሁን ሪፎርምድ ቴዎሎጂ ነበረ ልጁ የነበረው ገስት ላይ ማለት ነው። አሁን ሪፎርምድ ቴዎሎጂን ነበረ ሲኮንን የነበረው ማለት ነው። ልደተ ቃል እንዴት እንደዚህ አይነት ትምህርት የሚለው እና እስቲ አይቤግ ይሁን አሁን ሪፎርምድ ቴዎሎጂ የሪፎርምድ ትራዲሽን የምትከተሉ ሰዎች እስቲ አንዳንድ ቁጥር ጻፉልኝ። ቆይ አንዳንድ ቁጥር ጻፉልኝ። እኔ ጋር 1 ሰዓት ከ34 ነው፣ መተኛ ሰዓት ነው። ዳጊ መረጃ ሰጠቻችሁ ልተኛ ብዬ በልና ዳጊ ዛሬ አዲስ ባቢሎን ስለተፈጠረ ነው። እንትና አንድ ኤርሚያስ የሚባል ወንድም ቤት ገብተን ኤርሚም ነበረ፣ ያው አይተዋል። እዛ ላይ አንድ ነገር አነሳ። መዝሙር ያሬድ አዲስ ባቢሎን፣ ይህን ሰምቼው አላውቅም። ምን አለ? እኔ ሲመጣ ሊከራከር የመጣው እንግዲህ በገድላትና ድርሳናት ነው። እንዴ መጨረሻ ላይ ተስፋ በመቁረጥ ገባችሁበት እንዲህን ነገር። እንግዲህ ሁላችሁም ኦርቶዶክሶችም አሁን እየሰማችሁኝ ነው። ይሄ የሚታወቀው ነገር በገድላትና ድርሳናት እንደማይከራከሩ ነው የምናውቀው። አሁንም የተከፈተው ቪዲዮ ላይ ሰምታችሁ ከሆነ በገድላትና ድርሳናት አንከራከርም ብለው ለረጅም ጊዜ ሲናገሩ ነበር።
ባቢሎናዊነት ስላለ በመጨረሻ ላይ አሁን የሚያደርጉት የዲቤት ጥሪዎች ላይ ሁላ ሳይቀር በገድላትና ድርሳናትም ጭምር ከፈለጋችሁ ማለት ጀምረዋል። እና እኔ ዛሬ ሲመጣ መጣ በድርሳንና ገድላት ልትከራከር ድሮ እንዲህ አይነት አቋም አልነበራችሁም። ግን እዛ ቤት ምንድነው መሰለህ የሆነ ነገር ይሉህና አይቆዩበትም። እዛ ላይ አንደኛ ቤተክርስቲያኒቷም አቋም አይደለም፣ አቋሙ ከሆነ አቋም ሆኖ አይቆይም። እንደ ጸባዩ እንደ ተቀጠቀጠው ትምህርታቸው ሀሳብ ቀይረው መልሰው ደግሞ አንከራከር ባሉት ገድላትና ድርሳናት ሲከራከሩ ታገኛቸዋል። እና እነዚህ ቪዲዮዎች አነጻጽሮ የሚሰራም ካለን የሚሰራዋለው እንደዛ ብታረጉት ሌላ አዲስ ባቢሎናዊነት ማለት ነው። የማይከራከሩት ሰዎች አሁን ጭራሽ ማስታወቂያ ማውጣት ጀምረዋል። ሁሉም ኤፌንም ሌሎችንም ወንድሞችን ዲቤት ሲጠሩ በገድላትና ድርሳናት ጭምር የሚል አዲስ የዲቤት ጥሪ ጀምረዋል። ይሄ በጣም አስደናቂ ባቢሎናዊነት ነው። አስደናቂ የአቋም ለውጥ ነው። ጥሩ ነው። እንደዚህ አይነት ተጽዕኖ መጥቶ መጨረሻ ላይ እጅ መስጠት መጀመራችሁ እንዲህ አድበስብሳችሁ እንደቀልድ የምታልፉት አለመሆኑ መታወቁ ጥሩ ነው። አሁን የምናየው ደግሞ ቪዲዮ ላይ ሌላ አዲስ ባቢሎናዊነት አለው። የእርግጥ ይሄኛው እንኳ የቆየ ነው፣ ግን ተጨማሪ ስለሆነ ብታዩት ብዬ ነው። በቃ በዚሁ አጋጣሚ ትንሽ ቆይቼ እተኛለሁ። ተባረኩ። ወዳችሁ ዳጊ ተባረኩ። ጌች ፕሌይ አድርገው። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በማለት ስጋዊ ፖሊስ ክርስቶስ አማላጅ ነው። በዚህ ላይ ፖሊስ መለስ ምን ያደርገው ማስታረቅ በማለት ስጋዊ ፖሊስ ናችን ምልጃ ተጠቀሙ። እኛ ክርስቶስ ጭራሽ እንደው አማልዶ አያውቅም የሚል እምነት የለንም። እዛ ካልን ቀጥታ ከመጽሐፉ ጋር ግጭት ነው ማለት ነው። አብን ማለደው ኢየሱስ ማለደው ለመኑ። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት ሁለት ለሁለት ገጥመዋል። እንደምታየው ሁለት ለሁለት ገጥመው ሁለቱ በምድር ይሄ እኮ ልዩነት አይደለም። አናናና ይሄ ጆሮ ነው እንጂ ልዩነት አይደለም። ይሄ ልዩነት አይደለም። ምን ኢየሱስ አማላጅ ነውና ኢየሱስ አማላጅ አይደለም። ይሄ ምን ልዩነት አይደለም። አማላጅ ነው ማለት እኮ አይደለም ማለት ነው። አይደለም ማለት ደግሞ አማላጅ ነው ማለት ነው። ስለዚህ አንድ አይነት ነው ማለት ነው። ስታዞረው አንድ አይነት ነው። ባቢሎን ቁጥር 5 ብለህ ብቻ ያዝልኝ። ለማንኛውም እሺ፣ ይሄንን ሪከርድ የምታደርጉ ልጆች ይሄንን አሁን የምናገረው ነገር ሪከርድ አድርጉ። አንዳንድ ቁጥር ጻፉ እስቲ። ሪከርድ ማድረግ የምትችሉ ሰዎች አንዳንድ ቁጥር ጻፉ። እነ ቆርጠሽ ይሄንን ሪከርድ ስለማያደርጉ እናንተ ሪከርድ አድርጉ። እሺ፣ ማድረግ የምትችሉ ሰዎች እሺ፣ ሪች እሺ፣ ሪከርድ ማድረግ የምትችሉ ሰዎች ሬዲ ሆኖ አንድ ጊዜ እሺ። በተለይ ደግሞ ሪፎርምድ ትራዲሽን የምትከተሉ ሰዎች እሺ፣ ምንድነው የሚሉት በተደጋጋሚ በቃ ሪከርድ አድርጉ ጀምሩ። ለምሳሌ ቅድም ሲጠይቀው የነበረው ልጁ ካልቪኒስት ነህ ብሎ ልጁን አዎ ሲለው ኦኬ፣ ስለዚህ ማለት አስቀድሞ ስለመወሰን እያወራ ነበረ። አስቀድሞ መወሰን እያወራ እንዴት ይሄ ክርስቲያናዊ አስተምሮ ነው እንደዚህ እያለው ነበረ። ኦኬ፣ ፎር ሰርፕራይዝ ኦርቶዶክስ ራሷ ፕሪዴስቲኔሽንን ታምናለች፣ ሊሚትድ አቶንመንትንም ታምናለች፣ ትቀበላለች። አሁን እንደዚህ ስናገር እናንተ ገድላትና ድርሳናት ይዞ ሊመጣ ነው ኤፍሬም ልትሉ ነው። አይደለም፣ ገድላትና ድርሳናት አይደለም። በዶግማዋ ነው ማስረዳችሁ። በዶግማዋ ፕሪዴስቲኔሽን ኦርቶዶክስ እንዴት እንደምትቀበል አሁን እነግራችኋለሁ። እሺ፣ ልብ ብላችሁ አድምጡ። ፕሪዴስቲኔሽን ኦርቶዶክሶች እንደምታውቁት ሕፃናት በ40 ቀናቸው ወንድ ከሆነ በ40 ቀን ሴት ከሆነች በ80 ቀን ሲጠመቁ ይድናሉ ብለው ነው የሚያምኑት። የእግዚአብሔር ልጅነትን ያገኛሉ፣ ዳግም ይወለዳሉ ብለው ነው የሚያምኑት። ያዙልኝ። አሁን ይሄ ዶክትሪን ነው። ኦኬ፣ የኦርቶዶክስ መሰረታዊ ዶክትሪን ነው፣ ዶግማ ነው፣ ገድልና ድርሳን አይደለም። ኦርቶዶክሳውያን እንግዲህ በሆነ ምክንያት ሲያድጎ እንትን ያላለ ካልሆነ ዘሆል ኦርቶዶክሳውያን የሚሆኑት በሕፃንነታቸው በ40 ቀናቸው ነው። በ40 ቀናቸው ወንዶቹ፣ ሴቶቹ ደግሞ በ80 ቀን። ስለዚህ በ80 ቀንና በ40 ቀን ሲጠመቁ የእግዚአብሔር ልጅነትን
ያገኛሉ፣ ክርስቲያን ይሆናሉ ማለት ነው። በጣም ጥሩ። እነዚህ ህፃናት አምነው ነው? አይ አይደለም፣ አላመኑ። እንዴት ካዲያ ስትሏቸው አይ በወላጆቻቸው እምነት ነው ይላሉ። ኦኬ። ስለዚህ ህፃናቱ አምነው አይደለም፣ ሲጠመቁ ግን የእግዚአብሔር ልጅ ሆነዋል፣ ክርስቲያን ሆነዋል። ኦኬ። ስለዚህ ባይ ዲፎልት ክርስቲያንም የሆኑት የክርስቲያን ልጆች ከሆኑ ብቻ ነው ማለት ነው። ስለዚህ ከክርስቲያን ቤተሰብ እንዲወለዱ ያደረገው እግዚአብሔር ነው። መቼስ ህፃናቱ መርጠው አልተወለዱም። ህፃናት አሁን ሙስሊም ልጅ ሆነው የተወለዱት ወይም ደግሞ የሌላ ሃይማኖት የለም። ከክርስቲያን ቤተሰብ ልወለድ ብሎ የተወለደ አለ? የለም። ስለዚህ እግዚአብሔር ከዛ ቤተሰብ እንዲወለዱ አድርጓል። ስለዚህ እነዚህ ህፃናት ፕሪዴስቲንድ ሆነው የተወለዱት ማለት ነው። ክርስቲያን ቤተሰብ ውስጥ ሲወለዱ ባይ ዲፎልት ክርስቲያን ናቸው። ስለዚህ ተወስኖባቸዋል ክርስቲያን ቤት እንዲወለዱ። ክርስቲያን ቤት የተወለደ ምን ይሆናል? በ40 ቀኑ ይጠመቃል፣ በ80 ቀን ይጠመቃል፣ ክርስቲያን ይሆናል ማለት ነው። ስለዚህ ፕሪዴስቲኔሽን ማለት ይሄ ነው። ትክክለኛው እንደው ፕሪዴስቲኔሽን ማለት እንደውም ይሄ ነው። ህፃናቱ ባልወሰኑበት ባልመረጡበት ቤተሰብ ይወለዳሉ። ክርስቲያን ከሆኑ ቤተሰቦቹ ክርስቲያን ይሆናሉ። ክርስቲያን ያልሆኑስ ሙስሊም የሆኑ ከሙስሊም ቤተሰብ የሚወለድ ሙስሊም አያስጠምቅም ልጁን። ስለዚህ ልጁ በቃ ወደ ገሃነም ነው የሚሄደው። በምን ምክንያት? ከሙስሊም ቤተሰብ በመወለዱ ምክንያት። ያኛውስ ዳነ? በምን ምክንያት ዳነ? በምን ምክንያት እግዚአብሔር ልጅ ሆነ? ከክርስቲያን ቤተሰብ ከኦርቶዶክስ ቤተሰብ በመወለዱ ምክንያት። ስለዚህ እነዚህ ሰዎች ፕሪዴስቲን አልሆኑም፣ ህፃናቱ ሆነዋል። ኦርቶዶክስ መሆን መመረጥ ነው የሚሉት ለዚህ ነው። ይኸው ከታች እያሉ ነው። ኦርቶዶክስ መመረጥ ነው የሚሉት ፕሪዴስቲን መሆን ነው ማለት ነው። ኦኬ። ስለዚህ ከእነሱ ጋር ሊከራከሩ አይችሉም በዚህ ጉዳይ ላይ ማለት ነው። ይህን እንደ ሀሳብ አንስተው ማለት ነው። ሌላ ጥያቄ ስጠይቀው የነበረው ጥያቄ ነበር እሱን ራሱ። ስለዚህ አለውና የተመረጡ ሰዎች ናቸው የሚያምኑት፣ ያልተመረጠ ሰው ሊያምን አይችልም ሲለው ነበር። ካዲያ እዚህስ አንድ አይደለም እንዴ? እዚህም እኮ እንደዚያ ሆነው ምን ማለት ነው? እዚህም እንደዛ ነው። የሚያምነው ማን ነው እዚህስ? ኦኬ። እንደውም ችግሩ እዛ እንደውም ካልቪኒስቶች እምነት ሳያምን ሰው አይድንም ነው የሚሉት። እዚህ እንደውም ማመንም አይጠበቅበትም። ህፃና ግን አስቀድሞ ስለተመረጠ ከኦርቶዶክስ ቤተሰብ እንዲወለድ ስለተመረጠ በ40 ቀኑ ይጠመቅና ክርስቲያን ይሆናል። አምኖ ነው አይደለም፣ ሳያምን ክርስቲያን ይሆናል። ለምን ክርስቲያን ሆነ? ስለተጠመቀ። ለምን ተጠመቀ? ቤተሰቦቹ ክርስቲያን ስለሆኑ። ከዛ ከክርስቲያን ቤተሰብ እንዲወለድ የማ ፍቃድ ነው? የእግዚአብሔር ፍቃድ ነው። ስለዚህ እግዚአብሔር ከክርስቲያን ቤተሰቦች እንዲወለዱ ያደረጋቸው ዳኑ፣ ከሌሎቹ ደግሞ እንዲወለዱ ያደረጋቸው ደግሞ አልዳኑ። ሰው ፕሪዴስቲንድ ሆነዋል ማለት ነው። ማመን የሚባለውም ነገር እዚህ እንደውም አይሰራ። እዛ እንደውም የቱ ጋር ነው የሚቀመጣው እምነት ምናምን ነው አይደል ጥያቄው። እዚህ ግን በነ ልደተ ቃል ደግሞ አስተምሮ መሰረት እምነትም የሚባለውን ነገር ጨርሶ አይመጣም። የወላጅ እምነት ነው። በወላጅ እምነት ነው ልጁ የሚድነው። የሚጠመቀው በወላጅ እምነት ነው። ሲጠመቅ ይድናል። እምነትም አያስፈልገው። ኦኬ። ስለዚህ አሁን ጥያቄ ይሄን ቅድም እየተነሳ የነበረው ጥያቄ ትክክል አልነበረም። እኔ አሁን ላውራ ስል አየኝ ልደተ ቃል እኔ ለመጠየቅ አይደለም የገባሁት፣ ለውይይት አይደለም እናንተ ጋር ነው ሲል የነበረው ሲከላከልለት የነበረው አሌክስም ለዛ ነው ይህን ጥያቄ ላነሳበት ነው የነበረው ማለት ነው። በጭሩ ልለው የነበረው ምንድነው ልደትን አንተ ኦርቶዶክስ ቤተሰብ እንድትወለድ ያደረገው ማን ነው ብለው ነበር። እግዚአብሔር ነው ካለ ኦኬ። መሐመድ የሚባለውን ሰውዬ ከእስላም ቤተሰብ እንዲወለድስ ያደረገው እሱስ ማን ነው ብለዋል። አምሹር ሴጣን ነው አይለኝም። ስለዚህ አንተን ፕሪዴስቲንድ አድርገዋል ማለት ነው። አስቀድሞ ከክርስቲያን ቤተሰብ እንድትወለድ አድርገው እንድትጠመቅ አረገህ፣ ከዛ ዳንክ። ያ መሐመድን ግን ከሙስሊም ቤተሰብ እንዲወለድ አድርገው አልተጠመቀም፣ በቃ ሞተ፣ በጌታ ሰላም ሄደ። ስለዚህ ፕሪዴስቲንድ አልሆነም ወይ ጥያቄ ላነሳበት ነበር። ሌሎች አሉ ማነሳቸው፣ አሁን እንትን አልልም።
ምናልባት ከነሱ ጋር የምናወራ ከሆነ እናወራለን በሌሎቹ ማለት ነው። እሺ ወደ እንትናችን እንመለስ። እሺ ሰላም ይበሉንና ወንድምነት ሰላም አላለንም። ጸግሽ ሪቾ ሰላም በሉንና እናንተ ከዛ በኋላ እንቀጥላለን። ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ማለት የተመረጡትና የተመደበባቸውን የተወሰነባቸውን ሰዎች ኦርቶዶክስ ተዋህዶ በዚህ እምነት እንደምታመን በማስረጃ ደግሞ አሳያለሁ ከፍቼ በኋላ ላይ ማለት ነው። ኦርቶዶክስ ፕሪደስቲኔሽንን ትቀበላለች፣ በጽሁፍም ማስፈራ አለ። እሱን ነገር ማሳየት ይችላለሁ በኋላ ላይ ከተፈለገ፣ አሊያም ደግሞ ለአንተ ልክልሃለሁ መረጃውን። ተባረኩ። እሺ ተባረክ ወንድምነት። እሺ ሪቾ ሰላም በሉ። ቱሊፕ አሁንም አጋንንታይ ነው እያልክ ነው ወይ? ኦኬ ቱሊፕ 5 ቱሊፕስ ማለት ነው። 5 ቱሊፕስን እኔ አልስማማም እንጂ 5 ቱሊፕስ አጋንንት ነው ብዬ አላውቅም። እኔ አጋንንት ነው ያልኩት ለጥቂቶች ኢየሱስ ሞተ የሚል ትምህርት ነው። እሱ የአጋንንት የሴጣን ትምህርት ነው፣ ተነጋግረናል። ምንም ሚሻር የሚሻሻል አይደለም። ለጥቂት ሞተ የሚለው እሱን ራሱ መሞግተው እኔ በሪፎርምድ ቴዎሎጂ ነው፣ በራሱ በካልቪን አስተምሮ ነው መሞግተው ማለት ነው። ካልቪን ራሱ ኢየሱስ ሞተው ለዓለም ነው ብሎ ነው የሚሞግት እሱ ራሱ የሚለው ማለት ነው። የካልቪንን ኮሜንተሪ አውጥቼ አሳይቻቸዋለሁ። እሱ ራሱ ለዓለም ሞተ ነው የሚለው እንጂ ነቲንግ ቱ ዱ ዊዝ ሪፎርምድ ቴዎሎጂ ጋር 5 ቱሊፕስም ጋር የሚገናኝ አይደለም። 5 ቱሊፕ ላይ ትቀበላለህ? አልቀበልም። እኔ አሁን 5 ቱሊፕን አልቀበልም፣ 5ቱንም አልቀበልም። እኔ የ5 ቱሊፕስን ማለት ነው። ኦኬ የኔ ትራዲሽን ሌላ ስለሆነ ማለት ነው። ግን 5 ቱሊፕስን ያጋንንት ናቸው ወይ ብያለሁ? እኔ አላልኩም። ትክክል አይደሉም ብዬ ሞግታለሁ እንጂ እንደዛ አላልኩም። እኔ ያጋንንት ነው ያልኩት ለጥቂቶች ሞተ የሚለውን ነው። ኦኬ ስለሆነ ባልኩት ነገር ብቻ ነው መሞገት የሚገባኝ። ኮሜንት ያረከው ልጅ ማለት ነው። እሺ ያልኩትን ኤፍሬም ይሄንን ያልከው እንዴት ነው ብለህ ያልኩትን ብለህ ሳትጨምር ሳትቀንስ እሱን ትላለህ። እንደዛ አደርጋለሁ። ተመስገን የጌታ ልጅ የአማን ሻሎም ትምህርት ያልከው አማን ሻሎም የራሱ ትምህርት የለውም። አማን ሻሎም የሚያስተምረው የአማን ሻሎም ትምህርት ትክክል አይደለም ካላችሁ ለምን አትሞግቱትም? ተመስገን አማን ሻሎምን ሄደ እና እስቲ ትምህርት ትክክል ለምን አይደለም ለምን አትሉት እንዴ? እኛ ትከሻ ላይ ምን ታደርጋላችሁ? በእኛ ትከሻ ሆናችሁ ማለት ነው። አማን ሻሎም ትምህርቱ የተሳሳተ ነው ካልክ ዲቤት ይጠራል፣ በየጊዜው ይጠራል። እሱም ሁሉም ነው የሚደበቁት ዲቤት ሲጠራ። አንድም ሰው ዲቤት ተቀብሎት አያውቅም። ሰው ይሄዱና ተቀበሉታ ዲቤት ተቀበልና ከሱ ጋር ጥራው። አንተ ራስህ በቪዲዮ አጠራውም እንዴ? ሶሻል ሚዲያ ላይ ያለ ሰው አይደለም እንዴ? አንተም የፈለገውም ሰው ዲቤት ጥሪ ካለ በል። እሱ ዲቤት ሪጀክት አድርጎ አያውቅም። ሲጠራም እንደውም አትሄዱም እንጂ እናንተ። ስለዚህ ቪዲዮ ስራለትና እንደማይመጣ ከዛ በኋላ እኔን ጠይቀኝ። ከዛ በኋላ ሰላም ኤፍዬ፣ ሰላም ነው። እንዴት ነው ተሙ? እንዴት ነው ወንድም አለም? ዳጊ ሰላም ብያለው። ጸጊሽ አሁን ለምን አጠራውም ኤፍዬ? እኔ አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው ብለህ ነው አለ አንተ የምታምነው? አይ እኔ አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው ብዬ አላውቅም። ኢየሱስ ክርስቶስ ለተመረጡት ነው የሞቱት የሚለውን ትምህርት ኧረ ፖለቲካውን እኔ ያስተማርኳቸው ነው፣ ችግር የለውም። የኔ ተማሪዎች ናቸው፣ ችግር የለውም። ተመስገን ወይ ኤፊ ቪዲዮ ለምን አትሰራም ዛሬ? አሁን አማን ሻሎም ለምን አማን ሻሎምን ዲቤት ያው ለምን አሁን አንተ ኦልሞስት ፕሮቴስታንት ቤት አለ የመጣሁት። አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው አጋንንታዊ አይደለም? ኤፊ አንተ እኔ ትከሻ ላይ ምን ታደርጋለህ? ከእኔ ውረድና አማን ሻሎም የሚያስተምረው ትምህርት ትክክል ነው አይደለም? አንተ አማን ሻሎም የሚያስተምረው ትምህርት አይደለም። እኔ ጴንጤዎች ሁሉ ፔንቴኮስታልም ሆነ ካልቪንም ሆነ ደኦል ሉተራውያንም ሆኑ ሰው ሰራሽ የሆነ አስተምሮ ነው ብዬ ነው ማምነው እኔ። ኦኬ ስለዚህ አሁን እንደሱ ጠቅላላ አደረገው። ስለዚህ ሰው ሰራሽ ነው ያንተ ሃይማኖት እያልከኝ ነው እኔን ማለት ነው? ኤፊ ሰው ሰራሽ ነው በቃ። አሁን አማን ሻሎም የሚያስተምረው አሁን ከሱ ጋር ዲቤት ትገባለህ? አጋንንታዊ አይደለም። ዲቤት ትችለዋለህ? እሱን ትገባለህ? አዎ ጥራው። አሁን ጥራው ነው። ምን ጠራዋለሁ? እዚህ ቤት አለው እሱ። ቪዲዮ ለምን አትሰራለህ? የፕሮቴስታንት ቤት አይደል ቤቱ? አይመጣም። አማን ሻሎም ቪዲዮ ለምን አትሰራለህ? ለምንድን ነው አንተ ጋር የማይመጣው እንዴ? የሳሎን ዕቃ እኮ አይደለም። በፈለግ ሰዓት አንተ እንትን ልትል አትችልም። ስለዚህ በቃ የአማን ሻሎም ትምህርት የአጋንንታዊ ትምህርት ነው። ዲቤት ለምን አጠራውም? እንደሱ ካልክ ለምን ዲቤት አጠራውም? ይሄው አሁንም እኮ ኦልሞስት እኮ ይምጣ እያልኩኝ እኮ ነው። ቪዲዮ ነው ይምጣ አይደለም። ማን ስለሆንክ ይመጣል? አንተ ጠርተው እንደዚህ ቪዲዮ ስራና ዛምቢባል የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እኮ ግባ ነው። የአንተ ትምህርት የአጋንንት ትምህርት ስለሆነ ዲቤት ላረግ እፈልጋለሁ በለውና ዲቤት ጥረው።
በቃ እሺ፣ አንተና እሱ ትወያያላችሁ፣ ላመቻችላችሁ። እኔ ትከሻ ላይ ምን ታደርጋላችሁ? ዘመናችሁ ሙሉ ራስን ችለህ ይሄው ቤት ጥራ እያልኩ እኮ አንተና እሱ ትወያያላችሁ። እኔና ማንሻለው ምንም እንወያይበት ነገር የለም። ኢየሱስ ክርስቶስ ለተመረጡት ነው የሞተው ብሎ ያምናል እሱ። አንተ ደግሞ አጋንንታዊ ትምህርት ነው ትለዋለህ። ኦርቶዶክስ ታምናለች፣ ፕሪዴስቲኔሽን አታምንም። አሁን ያልኩን ነገር ትጠራዋለህ። አማንሻሎም ቆይ አንድ ጥያቄ ልጠይቅህ ነኝ። አሁን አማንሻሎም ፕሪዴስቲኔሽን ያምናል፣ ኦርቶዶክስም ታምናለች። እሱን ታምናለህ? አማንሻሎም ራሱን የቻለ ሃይማኖት ነው ማለት ነው። አዲስ ሃይማኖት ነው አማንሻሎም ይባል። አማንሻሎም የራሱ ትምህርትም ሃይማኖትም የለውም። ሪፎርም ቴዎሎጂ ነው የሚከተለው። ኦርቶዶክስን ከአንድ ተራ የሆነ ዝባዝንኬ ከሆነ ልጅ ጋር ስትመድበው ማለት ነው። ውረድ። አሁን እንደዚህ ነው ስድብ፣ እንደዛ ነው በስድብ ትምህርቱ ላይ ነው እንጂ ስድብ እንትን አለው። ወይኔ ኤፊ አመለጠኝ። እሱን ነበረ የፈለግኩት፣ አመለጠኝ፣ ወጣ። ሀብትሽ እኮ እንደዚህ አይነት ሰው መድኃኒት ነው። እግዚአብሔርን አመለጠኝ፣ ወጣ። ኢንቫይት አድርጌዋለሁ። ከመጣ ኢንቫይት አድርጌልሃለሁ። እስኪ አስገባው። ከተቀበለ ኢንቫይት አድርጌልሃለሁ። ማስረጃ ነው። እኔ ዝም ብሎ ይሄ ተራ ምናምን እንትን ሳይሆን ማስረጃ ነው። ተመስገን ካለህ አንዴ ግባ እባክህን። አንዴ ሀብትሽ ቦረና ነኝ። አንዴ እባክህን። አይ ዲክላን ያደረገው አይገባም፣ በታሪክ አይገባም። ማርያም የአንድ ልጅህን የ3 ዓመት ልጅን አሁን 4 ዓመት ሆኖታል። የወንድ ልጅ አባት ነውና እሱ ይቅር ሀብትዬ። አይ ማርያም እኮ ነው የሚልህ ኤፍዬ። ማርያም ፍታና ብሎኛል ብሎ እኮ ወደ ሄደ ሰው ነው። ይቅር አሁን ፋሚሊው እንትን ምናምን ይቅር ፐርሰናል ሲናገር ስለሰማሁ ነው። ትምህርት ላይ ችግር እሱ ይናገራል። እኛ እንደነሱ እኛ እንተው ሀብትሽ። አሁን እኮ የሚገርመኝ ምን እንደሆነ ታውቃለህ ሀብትሽ? አሁን ፕሪዴስቲኔሽንን ስትሰማው ፕሪዴስቲኔሽንን ሊያጣጥሉ ይሞክራሉ። ግን እነሱ እኮ ፕሪዴስቲኔሽን አማኞች ናቸው እንደምታውቀው ማለት ነው። የተጠመቀ ሕፃን ልጅ ነው ክርስቲያን የሚሆነው ሚድነው ዳግም የሚወለደው ብለው ነው የሚያምኑት። ስለዚህ ያ ልጅ እንዲወለድ ያደረገው ከክርስቲያን ቤተሰብ እግዚአብሔር ነው። ከክርስቲያን ቤተሰብ ደግሞ እንዳይወለድም የሆነው ልጁ እግዚአብሔር ነው። ልጁ መርጦ አይደለም የተወለደው። ስለዚህ ፕሪዴስቲን እንደሆነዋል ማለት ነው። መርጠው ከክርስቲያን ልጅ እንዲወለዱ ማለት ነው። ስለዚህ ምንድነው ፕሪዴስቲኔሽንን የሚቃወሙት? ዋና እንደውም ፕሪዴስቲኔሽን ይሄ አይደለም እንዴ? ፕሪዴስቲን እንደሆነዋል እኮ ማለት ነው። የኦርቶዶክስ ልጆች አስቀድሞ መመረጥ ነው ይላሉ እነሱ ራሱ። ኦርቶዶክስ መሆን መመረጥ ነው ይላል። ተመርጠ ነው ኦርቶዶክስ የምትሆነው ማለት ነው። እውነታቸውም ነው። ኦርቶዶክስ ልጅ እኮ ስትሆን ነው ተጠምቀህ ኦርቶዶክስ የምትሆነው። በዛ መሰረት ድነት ለኦርቶዶክሳውያን ልጆች ነው። ኦርቶዶክሳውያን ደግሞ ቤተሰብ እንድትወለድ የሚያደርግ እግዚአብሔር ነው። ስለዚህ ፕሪዴስቲኔሽን ማለት ይሄ ነው። ለምንድን ነው ፕሪዴስቲኔሽን የሚቃወሙት እነሱ? የሚገርመኝ ማለት ነው። ሁለት ደግሞ ኤፍዬ ይህ ቅንጭር ያለ ትምህርታቸው ደግሞ አለ። አሁን ለምሳሌ ጥምቀትን ለኃጢአት ስርየት ይሉና ህፃናትን ምናምን ስትላቸው አይ እነሱን ለዳግም ልደት ነው ምናምን ይላሉ። ጥምቀት አንዲት ናት ካልከኝ የህፃናትን ጥምቀት ታዲያ መለትል ነው ስትላቸው አይ ለእነሱ ለኃጢአት ስርየት አይባልም የሚለው ትምህርታቸው ደግሞ በጣም እንትን ያለ ትምህርት ነው። ከአሁን በኋላ ግን የፍዬ ርዕስ ብንይዝ ደግሞ እስቲ አንድ ናችሁ እንዴ ብለህ ራሱ ጻፍ በእናትህ ርዕሱ ራሱ። እስኪ አንድ ናችሁ፣ አንድ ነው የሚል ሰው ይግባ እና እኛን ጠይቃቸው። አይገቡም። እንደዛ ይገባሉ ብለሃል። እንደዚህ ቪዲዮ አዘጋጅተን ሊገቡ አይችሉም። አይ ርዕሱን እስኪ አንድ ናችሁ ብለህ ከዛ በኋላ አዎ አንድ ነን የሚል ሰው ይግባና እስቲ እኛም እኔ አንድ መሆናቸውን እንጠይቃለን። እስቲ ከዛ በኋላ አንድ መሆናቸውን እዚሁ ቲክቶክ ላይ እናያለን። አንድ እንዳልሆኑማ እናውቃለን እኛ።
አይ አንድ እንትን አይሉም። አይ አም ሹር አይመጡም። ግን እሺ በአንተ እንትን እንከተል አንድ ናችሁ ወይ ብለን እንትን በልና አይ እንደዛ አይገቡም። አንድ ኬት ይመጣል አይመጡም እንደዛ። እኔ እኮ በጣም አሌክስ ነው ዛሬ እንትን ያለ በጣም ነው የተናደድኩት። የሚሄድበት ሁሉ እንትን ቀርቼ ነው እኮ የገባሁት። ቁጥር ከጻፈልኝ ጽፍ የት ገባ? ጽፌ ኦኬ ስለው እንትን አላለም። እስከዛ አውሩ እንጂ እስከዛ አውሩ። አብትሽ አውሩ አንተ እስከዛ እየጻፍኩኝ። እሺ ሰላም ብያለሁ። እዚህ ላይ ያላችሁን ዳጊ፣ ቤካ፣ ሌሎቻችሁም ጌቾም፣ ሳራም። እኔ ግን የኦርቶዶክስን ጥምቀት ነው ብለን ሪኮግናይዝ የምናደርገው ነገር ዳጊ፣ እሱን ነገር እንዴት ታየዋለህ? እውነት ጥምቀት ነው ወይ? ትምህርት ላይ ወይም ጥቅስ አትሊስት ጥቅስ እኛ እኮ ለኃጢአት ሞተን ለጽድቅ መነሳት ስንል ኮት እናደርጋለን። መጽሐፍ ቅዱስ በዚህ ቃል መሰረት እንላለን። ኦርቶዶክስ በየትኛው የትምህርት ወይም በየትኛው የመጽሐፍ ቅዱስ ቃል መሰረት ነው ይሄ 40 ቀንና የ80 ቀን እንዳየኸው ወይ በጆግ ነው ወይ ደግሞ በርጭት ነውና እሱ ነገር ላይ ብዙ ጊዜ ለምንድን ነው ጥምቀት ነው እያልን እውቅና የምንሰጣቸው የሚለው ነገር ላይ ትንሽ ዳጊ ብናወራ ደስ ይለኛል። አርትሼ መጀመሪያ ሰላም ብያለሁ። እንዴት ነህ? ሌሎች ወንድሞችን ቅድም ሰላም እያልኩ ሳልጨርስ መሀል ላይ ኤፊ ሲያወራ ተቋረጠ። ኢዮስያስን፣ ሌሎች ወንድሞች እህቶችን ሰላም አላልኩም ነበር። በዚህ አጋጣሚ ሁላችንም ሰላም ብያለሁ። አሁን ጥያቄ በደንብ አልገባኝም፣ ግን ቅድም ይህንን አይነት ሀሳብ እያወራን ነበረ። መጥቆራ ተገረዘ ከዛ ተጠመቀ እያሉ ነበር። እና እንግዲህ ቤተክርስቲያኒቷ ግርዘት በጥምቀት ተተካ ትላለች። መጥቆራን ሲሆን ግን ትገርዘዋለችም ታጠምቀዋለችም። እና ብዙ ባቢሎናዊነት አለ እዛ ቤት። መርሐ ጽድቅ የሚለው መጽሐፋቸው ላይ ለምሳሌ እሱ እንኳን እንደግ አድርጋለች። ሴጣን ምን ይታመናል በአንድ ለማንኛውም ብለው መሰለኝ ሁለቱን የሚያደርጉት እሱ ላይ ግርዘቱንም ጥምቀቱንም የሚያደርጉት ለመጥቆራ አላውቅም። እንግዲህ ሌላው መርሐ ጽድቅ የሚለው የቤተክርስቲያኒቷ መጽሐፍ ላይ አሁንም ማሳየት እችላለሁ። አንድ መጽሐፍ አንድ ገጽ ላይ ለዛውም አንድ መጽሐፍ አንድ ገጽ ላይ ሕፃን ልጅ መጠመቅ እንዳለበትና እዛው ገጽ ላይ ደግሞ ሕፃን ልጅ መጠመቅ ባይጠመቅም ችግር የለውም ወይም መጠመቅ ግዴታ የለውም አስፈላጊ አይደለም ይጸድቃል ወይም ገነት ይገባል ብላ አስቀምጣለች። አንድ ፔጅ ላይ ማለት ነው። ማየት የሚፈልግ ካለ እናሳየው እንችላል። ብዙ ጊዜ በተደጋጋሚ ስላሳየን ማለት ነው። እና ሀብትሼ በደምብ ጥያቄን አፍታታልኝ። ግን ከተነሳ አይቀር አንድ መጽሐፏ ላይ እዛ አንድ ገጽ ላይ ብቻ ማለት ነው እንግዲህ አንድ ገጽ ላይ ባቢሎናዊነት ተጽፏል። መጠመቅ አለበት ይላል እዛው ገጽ ላይ። ሁለተኛው ደግሞ ባይጠመቅም ችግር የለውም ገነት ይገባል ይላል። እና ልጆቿ ያመጡት ይህንን ባቢሎናዊነት ከትምህርቷም ከመጽሐፏም ነው ይህንን የቀዱት ለማለት ነው። እና ሀብትሽ ጥያቄውን ግልጽ ካርክልኝ እስኪ እሱ ላይ ብናወራም ይችላል። እንግዲህ ያው እየነጋ እኔ ምንድን ነው ዳጊ የኔ እንትን ለምሳሌ ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ ወንዝ ተጠመቀ የሚለውን ነገር ጥምቀት ብለው እነሱ ያከብሩታል። ነገር ግን በ40 ቀንና በ80 እኔ አሁን የነሱን ጥምቀት ብዬ አልጠራውም።
ኔቨር ጥምቀት ብዬ አልጠራውም። ወይ የዮርዳኖስን ወይ ደግሞ እዚህ ጋር የምናነሳውን የነ ሮሜን መጽሐፍ እኛ ጥቅስ እናነሳለን። ኢመርሽን የሚለውን የእንግሊዝኛ ትርጉም ስለሚያሳካ አንድ ሰው በመሞትና በመቀበርና በመነሳት ያለውን ለኃጢአት ሞተን ለጽድቅ መነሳት ብለን አፋችንን ሞልተን እናስተምራለን። እነሱ ኑ በጥምቀት እንከራከር፣ ኑ በጥምቀት እንወያይ፣ ኑ በጥምቀት ዲቤት እናድርግ የሚሉት የትኛውን የመጽሐፍ ቅዱስ ቃል መሰረት አድርገው ነው ለጥምቀት ለሚሉት ለነሱ የሚለው ነው። አዎ እንግዲህ ምንድን ነው ጥምቀትን የሚቀድመውን እምነት ከቤተሰብ አገኘን ይላሉ። እንግዲህ ቤተሰቦቻቸው አማኝ ብቻ ነው አይደለም የሚሏቸው፣ ተጠማቂም ነው የሚሏቸው። እናትና አባታችሁ ተጠምቀዋል ስትላቸው አዎ እናትና አባታችንም ተጠምቀዋል ይላሉ፣ አምነዋልም ይላሉ። እንግዲህ እምነቱን ከቤተሰብ ካገኙ ጥምቀቱንም ከቤተሰብ ማግኘት ይችላሉ። እንዲህ አይነት ፋላሲ የሚሰሩ ከሆነ ታዲያ ጥምቀቱን በእናትና በአባታችሁ ይሁና። ትልቁን እምነቱን በእናትና በአባት ካደረጋችሁ ወይም ትልቁ ማለት መነሻውን ለጥምቀት የሚያስፈልገውን ዋናውን ነገር ከቤተሰብ ካገኛችሁ ጥምቀቱን በቤተሰብ ይያዝላችኋ። እንደዚህ ብሎ ነገር የለም። እንግዲህ ጥምቀትን አስመልክቶ ካቆጣጠሩ ከሚያደርጓቸው ከትውፊቱም ከስርዓቱም ጀምሮ ከዘሌዋውያን 12 ላይ ተነስተው ከሚያደርጉት ጀምሮ ስታየው ብዙ ፋላሲዎች አሉ። እምነትን በተሻለ መጠን ከክርስትና ውስጥ በቃ አይተ እንደሆነ በሁሉም ልምምዳቸው ውስጥ እምነት ቦታ የለውም። ያለ እምነት መደረግ የሚችሉ ብዙ ነገሮች አሉ፣ እስከ መጨረሻ እስከ ድነት ድረስ ማለት ነው። ያለ እምነት ሰው መዳን የሚችልበት ተቋም ነው። ያለ እምነት ጀስት ምልጃ ላይ በመንጠልጠል ብቻ፣ ፍትሃት ላይ በመንጠልጠል ብቻ ሰው ሳያምን መዳን ይችላል። አንዳንድ ሰው እንዲያውም ክርስቲያንም ሳይሆን አህዛብ ሆኖ ወይም አረማዊ ሆኖ ራሱ ጥምቀት ወይም ሌሎችን ስርዓቶችን ሳይፈጽም በቤተሰቡ ኦርቶዶክስ እንዳለ እንኳ ሳያቅ ግን ከቤተሰቡ አንድ ሰው የዘራ ብሩክን በለው የማርያምን በለው የእስትንፋሰ ክርስቶስን በለው ቃል ኪዳን ያገኘ 22 ትውልድ ድረስ ምህረት ስለሚያገኝና ስለሚድን በማን የተነሳ እንደዳን እንኳ ሳያውቀው እንደሚድን ነው የሚታሰቡ። እዛ ቤት ሳታምን ራሱ መዳን ትችላለህ። መጠመቅን ምክንያቱም መጀመሪያው ለመጠመቅ እምነት ነውና። እና ጥምቀት ፋላሲ የገጠመው ሲጀመርም ጀምሮ ነው። ከቤተሰብ የምትወስደው ነገር ካለ ከቤተሰብ ስትወስድ ለመቆንጠረ ትወስዳለህ። እምነትን ከወሰድክ ጥምቀትንም ውሰድ። እንዲህ አይነት ፋላሲ የምትሰራ ከሆነ አንደኛ። አቆጣጠሩ ላይ ስንሄድም 40ና 80 ለሚለውም የመጣው እናት ልጅ ስትወልድ ከምትረክስበትና የምትነጻበት መጽሐፍ ቅዱስ ዘሌዋውያን 12 ላይ እንደሚናገር ከፋፍሎ ያሳያል። እና ያንን ወደ ጥምቀት የምትቀይረው ከሆነ ግርዛትን ነው በጥምቀት ተተካ ያሉት። ግርዛት ደግሞ በ8 ቀን ነው። ስለዚህ የ8 ቀን ግርዛት በ8 ቀን ጥምቀት ነበር መተካት የነበረበት። እነሱ ግን ግርዛት ሲጀምር ወረባውት ሴቶች ወደ እሱም እንሄዳለን። የወንዶቹን ስታየው ግርዛት ያው ወንዶች ስላለ ብዬ ነው። እነሱ 8 ቀን ነው እንግዲህ ካቆጣጡ ብዙ ነገር ነው የተፋለሰው ጥምቀትን አስመልክቶ። እና የ8 ቀን ግርዛትን አትሊስት ወደ 8 ቀን ጥምቀት ብታመጣው ይሄም ወንጌል ነው እያልኩ አይደለም። እንደው አትሊስት ተተካ ስላልክ ያስኬዳል። ግን 40ው ቀን ከየት መጣ ስንል ሴቲቷ የረከሰችበትና የነጻችበት ወንድ ልጅ ተደምሮ ነው። የሴትም ደግሞ ሴት ልጅ ስትወልድ የረከሰችንማ የነጻችበት ተቆጥሮ ነው 80 ቀን የተባለው። ታዲያ የነጻችን የረከሰችበትን ወደ ጥምቀት ማምጣት ምን የሚሉት አግባብ ነው ማለት? እንዲህ አይነት ትምህርት እንኳ ሐሰት ትምህርት መስራት ከተፈለገ በቁጥሩም በምክንያታዊነቱም ሴንስ የሚሰጥ ነገር መሆን አለበት። ስለዚህ ብዙ ነገሮች የተፋለሱ ይመጣሉ። ታች ድረስ ወደ አዲስ ኪዳንም ስንመጣ ያመነ የተጠመቀ ይድናል ይሉና ሰይጣን አምኖ ተጠምቆ ዳን ደግሞ ይለዋል። እንግዲህ መጥቆራን ዛሬ ስለሄድንበት ነው። ሰይጣን አሁን አመነ አሉ፣ ከዛ ወደ ሰውነት ተለወጠ አሉ፣ ከዛ ተጠመቀ አሉ። ኢየሱስ ክርስቶስ በማርቆስ 16 ላይ ያመነ የተጠመቀ ይድናል ያለው ለሰይጣንም ነው እንዴ? ሰይጣንም አምኖ ተጠምቆ ይድናል ማለት ነው? ድኗላ እዛ ቤት እኮ ሰይጣን አምኖ ተጠምቆ ቤተክርስቲያን ተሰርቶለት ታቦት ተሰርቶለት ይድናልና ጥምቀትን አስመልክቶ ሰዎችን ብቻ ራሱ ማሰብ ደግሞ አትችልም። በጣም እየተለጠጠ ሲሄድ ሰይጣንም ጥምቀት ውስጥ ገብቷል። መጠመቅ ብቻ አይደለም
ድኖ ሞቶ ኢየሱስ አቅፎ በብዙ ምስጋናና አጀባ ወደ ሰማይ ወሰደው ይላል ገድሉን ስትሰማ። ስለዚህ ሰይጣን አሁን at the end of the day መንግስተ ሰማያት ስንገባ ከምናገኘው አንዱ ብልት ሆኗል ማለት ነው። ስለዚህ ጥምቀት ያመጣው ጣጣ እንደዚህ አይነት ሐሰት ትምህርቶች ያመጡት ጣጣ ሰይጣንን ራሱ ቤተሰብ አድርጎ ሰማይ ፊት ከቤት ያጠገብ እንዲሆን ነው ፈልገው። ምን ላድርግ እንግዲህ ገድሉ ነው የሚለው ላሰማችሁ እችላለሁ። እና ጥምቀትን ስለነካካው ነው በጣም አስገብተውታል አይደለም። ሀብትሽ እንደጠየቀኝ ለሰዎች ብቻ ሳይሆን ጥምቀት ሰይጣን ለሆነው ማነው መጥቆራ ራሱ የተሰጠ አንድ ስርዓት ሆኗል ማለት። ኢየሱስ ያንን ነገር ሲናገር ለካ ሰይጣንንም እያሰበን የተናገረው ማለት ነው በኦርቶዶክስ ማይንድ ሴት። ምክንያቱም መቼም ሲያጠምቁት የጥምቀትን ሐሳብ አንዱ በአዲስ ኪዳን ላይ ከኢየሱስ ትእዛዝ ላይ ተነስተው ነው መቼም አይደል እንዴ። ስለዚህ ይሄ ብዙ ፋላስ የተሰራበት ብዙ ተጠያቂነት ውስጥ የሚከታቸው በጣም ወዮ የሚያስብል ድፍረት ያለው እንትን ነውና አንዱን ስትነካው የሚፈራረስ ነው። እዚህ ጋር እንደ ወንጌል አማኞች ህፃናቶች ወደ እግዚአብሔር መንግስት ይመጡ ዘንድ አትከልክሏቸው ስላለ የእግዚአብሔር መንግስት እንደነዚህ ላሉት ናትና ስላለ ይድናሉ ብለን ማቴዎስ 19 ጠቅሰን የምናወራውን ያችኑ ጥቅስ ጠቅሰው ህፃናቶች ባይጠመቁም ኢየሱስ እንዲህ ስላለ ብለው እንደኛ ያወራሉ። እንዴ ይሄ ነገር እኮ እኛንን ጠቅሶም የኛ ነው ማለት የኛንን ሴንስ እኛ የምንጠቀመው ነው። ምክንያቱም ይሄ የምናስቀምጠው ይህንን ነው። ስለማመን ስለማይችሉ ወይም ያምናሉ አያምኑም ስለማይባሉ ህፃናቶች ኢየሱስ ኤክስክሉሲቭሊ ይህንን ስላለ ይጸድቃሉ ብለን የምናስቀምጠውን አስቀምጠው ይሉና ደግሞ መልሰው ደግሞ አይ ያቺስ ዶሮ የት ነው ያለችው? ኢየሱስን ይሁዳ ሊሰቅልን አንተ ኧረ ዶሮም አጥምቆ ይሆናል። ዛሬ ምንድነው ዘንዶ አስራ ማርያም የሚባል ደግሞ አለ አሉ እና እንደው ከኑሮ ውድነት አንጻር በግና ፍየል ብታስር ጥሩ ነበር። ኤኒዌይስ ዶሮ ምናምን እንደዚህ አይነት ሀሳቦች የዶክተር ዘበነ ትምህርቶች ናቸው። ተዋቸው እነዚህ። አይ መጽሐፍ ይዘው መጡ እኮ አይደል እንደ እሳቸው እኮ ዝም ብዬ አላወራም ብለው በነገራችን ላይ በጣም በማስረጃ ነው የሚያወሩት እሳቸው መጽሐፍቶች ሳይዙ ዶክተር ዘበነ በጣም ሪስፔክት የማደርገው ሀሰት ትምህርቶቹ በጠቅላላ መጽሐፍ አላቸው። ዝም ብለው አይደል ሌሎቹ ነው ዝም ብለው የሚያወሩት እንጂ መጨረሻ ላይ እኮ አጋለጧቸው። ይሄው መጽሐፉ ያመጣሁት መጽሐፍ ብለው ማለት ነው። ዶሮ አለ እንደ ዶሮን አልሰማሁት የእንቁላሉን ሰምቻለሁ 12 ሐዋርያት ምናምን ያለበት። ኧረ ይሄ ዶሮ ኢየሱስን ማለት ነው። ይሁዳ ሊሰቅል አይ ቲንክ ሰምቼዋለሁ። ሄዳ እንትን ነችው እሷ እኮ ነች ዶሮ ያቺ ጮቹ ዶሮ ተጠምቃ ይሆን ግን ባይዘወይ ያው እነሱ ከማይጠመቅ የለም ብዬ ነው። ሰይጣን ተጠምቆ ዶሮ አትቀርም ተጠምቃ ይሆን እና ቃል ተገብቶላታል። እስከ መቼ ነው አትሞችም የተባለችው? እስክመጣ ድረስ ምናምን ብሏታል። የዶሮ አለቃ ነው ምናምን ትሆኛለሽ ነገር ብሏታል። አንድ አንተኛ ቤት ተገዝታ የጠፋች ዶሮ አለች። እሷ አትሆን እንዴ? አይ ዋናው መሰለህ ተጠምቃለች ነው የሀብትሽን ጥያቄ በተነሱት ሀሳቦች ሁሉ ለመመለስ ነው። እና ሀብትሽ እንግዲህ ዶሮም ተጠምቋል ሊሉ ይችላሉ እዛ ቤት እና በጠቅላላ በጥምቀት የተሰሩት ነገሮች እርስ በርሳቸው የሚፋለሱ በአንድ መጽሐፍ ላይ ብቻ ቅድም እንዳልኩት እርስ በርስ የሚጋጭ ሁለት ኦርቶዶክሳውያኖችን ስታስቀምጥ ሁለት የተለያየ ሀሳብ የሚነግሩ አንዱ ሰይጣን ያልተጠመቀም ምኖ ተቀይሮ ነው ሰው ነው አጋንንት ያደረበት ሰው ነው ይልሃል። አንደኛው ደግሞ ራሱ ሰይጣን ነው የተጠመቀው ምክንያቱም ናቡከደነፆር ወደ እንስሳነት ተቀይሮ ሳር በልቶ እንደ በሬ ሳር በልቶ የለ ወይ ጠቅሳለን። ታዲያ ጠቅስ ያለ እኮ ሰው ወደ እንስሳት ለመቀየሩ ነው እንጂ አጋንንት ወደ ሰው ለመቀየሩ እኮ ጠቅስ የለህም። እሱም ቢሆን የናቡከደነፆርም ቢሆን መጽሐፍ ቅዱስ ላይ ያለ ታሪክ ነው፣ አንድ ደብተር የወለደው ታሪክ አይደለም። ስለዚህ በጥምቀት ዙሪያ ብቻ ካነሳን ሌላውን ሳንነካ ብቻ ካነሳን በጣም የተለያየ ድብልቅልቁ የወጣ መጨረሻ ላይ ሰይጣንን አጥምቆ የተገላገለ ጌታን ትእዛዝ በሰይጣን ላይ ሁላ የተተገበረበት ሁኔታ አለ። ለሰው ልጅ የተሰጠውን እንግዲህ አሕዛብን እንዲያገለግሉ ወንጌልን ለፍጥረት እንዲያደርሱ ነው እንጂ ለአጋንንት እንዲያደርሱ አይደለም ሐዋርያቶች የተላኩት። ግን አጋንንትን ያካተተ አድርገውታል ጥምቀትን።
እና በጣም ጭምልቅልቅ ያለ ነው። ይሄን ልታጠራ ስትል እዛ ጋር እንትን ብሏል። ቁጥሩን ልታስተካከል ስትል ግርዛት በጥምቀት ብላችሁን ነበር። የታለ ሴቶች የሚገረዙት? ሴቶች አይገረዙም። እና የሴቶቹ እንዴት ታደርገዋለህ? የወንዶቹን እሺ ተተካ ብለህ ቁጥሩን አዛብተህ ልታጠምቃቸው ትችላለህ። ሴቶቹን ግን ምን ታደርገዋለህ? የእነሱ ግርዛት በምን ተተካላቸው? የእነሱ በወንዶቹ ነው የሚቆጠረው ይለዋል። እኛ እኮ አሁን ስለ 5 እና ስለ 2 እንትኑ ታሪክ እያወራ አይደለም ያለነው። ብቻ ድብልቅልቅ ያለ ነው። ሀብትሽ ቀጥሩ ብዬ ሁላችሁም ተባረኩ። የምትደበላለቅ ቤተክርስቲያን ውስጥ የገባኸው ያ ማስረጃው ማየት የምትፈልግ ሆነ ግባ፣ ሳቡልኝና አሳይቸው ተኛለው ማለት ነው። እንዲህ አይነት ጉደኛ ወንድምነት ወይ አባኮ እንዴት ነህ? አለው ለአንድ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ደብል ፕሪደስቲኔሽን እንደሚባል ነው። አለው ለአንድ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ደብል ፕሪደስቲኔሽን እሺ ጉድ ቀደም ወንድምየው ያለውን ነገር በኦርቶዶክስ ተዋሕዶ ቤተ እምነት በጽሕፈት ማለት በጽሁፍ ደረጃ ያስቀመጠችው መረጃ እንዳለ መረጃውን ላሳይና ከዚያ አንተ ትቀጥላለህ። ወደዚያ ወንድምየው በትልቁ አድርገኛ ካሳየ በኋላ ገባለሁ። ኤፍዬ እስከዛ አይደለም ላሳየው ለተሜ ላሳየው ናልተኛ በቃ በጣም ቀላል ስለሆነ እሺ ቆይ ዳጊ እንዴት ነህ? እንዴት ነህ ዳጊ? ተምዬ እንዴት ነው? ሰላም ነው? ደህና ነው ወይ? አልሰማም? ትሰማለህ? አለው አልሰማም። እሰማለሁ። መጀመሪያ ድምጽ ትሰማለህ እያለህ ነው እኮ ትሰማለህ። መልካም። ጠዋት ላይ ሀሳቡን ስታነሱት እየሰማሁኝ ነበር። ያው ማያስወራ ቤት ስለሆነ ለዛ ነው ያልገባሁት። አሁን ግን እዚህ ከገባሁኝ አይቀር ማስረጃ ብላችሁ የምጠራውንም ቪዲዮንም ይሁን ሁሉንም ነገሮችን አሰማኝ እስኪ ሊያው እስኪ ዳጊ። እሺ በትልቁ አድርገኝ ፍዬና እኔን እናሳይቼ ልተኛ። ግን እኔም የምጠይቅህ ጥያቄ ግን አለ መጨረሻ ላይ ዳጊ። ተኛለሁ ይህን እናሳይቼ እንዳት ትጠይቀኛለህ። ችግር የለም። ቅድም ጠይሞ አባትህን ላሳይ ብዬ ጠፋህ እኮ አንተ። እንዴት እንደቀላህ አላውቅም። እንግዲህ ወንድምዬው እንትን አድርገህ ጽሑፉን ወደ አዙረው ትንሽ ዞር አድርገው ማለት እኮ አይታየኝም ጽሑፉ ራሱ ጌታ እኔም አይታየኝም። እኔ ይታየኛል። ዳጊ ሸፍነዋል። አንተ ሸፍነው። ለእኔ ግን ለእኔ ግልጽ ነው የሚታየኝ። አይ በቃ እኔ በመገለጥ ነው ማየው ትላለህ። ምንድን ነው የሚለው ጽሑፉ? እንትን ኩዌሽን ኤንድ አንሰር ነው የሚለው አይደለም? ኩዌሽን ኤንድ አንሰር ብዬ ጽፌ ነበረ፣ ግን ልኬው እኔ እየታየኛል። እኔ አይታየኝም። እኔም አይታየኝም። አይገርምም? ይታያል ይላሉ እነሱ ደግሞ። እሺ በቃ ይቀጥል። በቃ ልቀጥል፣ ቶሎ ልቀጥልና እሺ ይኸው መረጃ እንግዲህ ጴንጤ ሲያወራ በመረጃ ነው። እዚሁ መጽሐፍ ላይ መቼ የታተመ መጽሐፍ ነው ወይም የት የታተመ ነው በሚለውን ጀምር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ቴዲ ባለበት ግን እንትኑን አሳየኝ እስኪ ዳጊ። ምን ላሳይ እስኪ አንድ ጊዜ ክፈተው፣ ከዛ ማህተቡንም አሳየኝ፣ በየት ገዳም እንደታተመም አሳየኝ። አንተ ሁሉ ነገር ገዳም ውስጥ የሚታተም ይመስላል። ገና እኮ አልገባህም ኦርቶዶክስ ውስጥ። እውነትም አልገባህም። ይሄ ትንሣኤ ዘጉባኤ ማተሚያ ቤት ማለት የኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። ተሙዬ የቤተክርስቲያኒቷ ማተሚያ። አንድ ጊዜ ያው ምን አለ መሰለህ፣ አለማወቅ ከተጠያቂነት አያድንም። አታውቁም ኤፍሬም፣ ስለማታውቁ እንደሚያውቅ ተጠያቂነት አያድንም። ማወቅ ቆይ አይደለም። ቆይ አዳምጠኝ። ልክ ነህ። ከተጠያቂነት አያድንም። ይኸውልህ የመጀመሪያው ጉዳይ ደግሞ ማወቅ ማለት በሳቅ አለማወቅን ማለት በሳቅ መሸፈን ማለት አይደለም። የመጀመሪያው ጉዳይ ጠንቅቄ ሳወራ 4 ነጥብ ራሴ ኃላፊነቱን ወስጄ ነው ማወራው። ተመስገን እባላለሁ። ስለዚህ ክፈተው የማተሚያ ቤቱን ብቻ ሳይሆን ጥቅስ ብቻ ነው ፈልጎ ዳጊ። ያቋረጥከኝ ያወራ እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ዓመተ ምሕረቱ 1988 መሰለኝ። 8 እና 6 ብዙ ስለሚታቱብኛል 88 ይመስለኛል ካልተሳሳትኩ። 8 እና 6 ተመሳሳይ ናቸው ሁለቱም። እሺ ተመሳሳይ አይደሉም ግን ይቀራረባሉ ለማለት ነው። ገጽ 103 ላይ ማህተቡን ታሳየኝ ዳጊ። አላሳየም። የቱ መጽሐፍ ነው ማህተም ያለው? እስከ አንተ ማህተም ያለው አንድ መጽሐፍ አሳየኝ እንዳለ ላሳይ እችላለሁ። እንዳጋጣሚ ሆነ ያለሁበት ቦታ እቤት ስላልሆንኩ እንጂ እንዳለ መጽሐፍቶች ማን እውቅና እንደሚሰጥ ማን ማህተም እንደሚመጣ ፌክ መጽሐፍ እያሳዩ ስለሆነ ቅዳው እኮ ለአንተ እኮ ይጠቅማል። አሁን ዳጊ ፌክ መጽሐፍ እያሳዩ ስለሆነ አሁን ተሜ አታቋርጠኝ። አሁን ተሜ ከጠየቀኝ ድቅም ብሎኝ በተኛበት ሰዓት ነው መረጃ ላሳይ። ታዲያ ለአንተ ነው የሚጠቅም እኮ ፌክ መሆኑ እኮ ለአንተ ነው የሚጠቅም እኮ ፌክ ማሳየት ለእኔ አይደለም የሚጠቅመኝ እኮ ለአንተ ይጠቅማል። ሃይማኖታዊ ክርክር ለመከራከር ከዚህ በኋላ አልችልም። ጠቅሞኛል። መረጃውን ላሳይና ፌክ መሆኑ ለአንተ ይጠቅማል። ይኸው ጴንጤ ማለት እንዲህ ነው። የሌለ መጽሐፍ አምጥተው እያሳዩ ነው ብለህ ቀዳኝ። አንተ ቪዲዮ አትቀዳም። ሞኝ ነህ እንደ ሲገኝ እንዲያውም ፌክ ሲያሳዩ እንዲ ጴንጤዎች ቶሎ መቅዳት ነው፣ ማዋረድ ነው። ዳጊ ዝም ብለህ አሁን ተመስገን ማተብ ትንሽ ቆይተው ሲፈራረሙ አሳየን ይላል። ሰውየው ሲፈርምበት አሳየኝ ይላል። ማስረጃው መጽሐፉን አሳይቶ ነው እኮ እያሳየ ነው። ተሙ ሲጻፍ ያሳየ ሰውየው ሲጽፎ ያሳየ የቱ የአንገቱን ነው ማተብ ያልከኝ? ምናልባት መጽሐፉን ጀመረ እንደ ማድረግ አሁንም እናውቃለን ማለት እንደዛ አይደለም። አሁን ለምሳሌ ያክል ዳግ እኔ ደከመኝ በቃ። እሺ ማየት ማትፈልግ ከሆነ ማየት አልፈልግም በለኝ በቃ ችግር የለም እኮ። ማህተብ የለውም ከሆነ የቱ አንገቱ ላይ ነው ማህተብ ያልከው? የቱ አንገቱ ላይ ያለው እና ማየት የሚፈልጉ ሰዎች አሉ። ለነሱ ማህተብ ያለው መጽሐፍ የለህም? እስኪ ማን ነው ይሄ ደግሞ? በእናታችሁ ከየት ነው የመጣው ይሄ ደግሞ? እስኪ ተረጋጋ። ከዳጊ ጋር ነው ከሆነ ከታች ቁጭ ብሎ እንትን ይበል። ካልሆነ ደግሞ ማን ነው ይሄ? ኤፍሬም። እኔ ያው የማከብራቸው ሰዎች ስላሉ ኤፍሬም እና ዳጊን ብዬ ነው የመጣሁት። ሌሎቻችሁ ሚውት አድርጉ። ከሌለው ወርድለታለሁ። ስመጣ ሁለት ሰው ብዬ ነው። ሌላ ማላቃችሁ ሰዎች በእኔ ጀርባ አጥንት እንደ ቅማል መታችሁ ለመፈመስ የምትፈልጉ አላፈምሳችሁ። እያየኋችሁ ገደል ትገባላችሁ እንጂ እኮ አንድ ጊዜ ዳጊ ስርዓት የሚይዝ ከሆነ እኔ ስርዓት አደረሰ። እንደ ጀርባ ቅማል ሰው ላይ ተለጠፈ ለመፈመስ የምትፈልጉ ገደል ትገባለህ ነው። ማይል ከሆነ አንድ ጊዜ ሚውት አድርጎ ቁጭ ማይል ከሆነ ስርዓት ይዘዋለሁ። ክትባት ሰጠዋለሁ ማለት ዝም የሚያስል ክትባት። አንድ ጊዜ አዳምጠኝ ዳጊ። ማህተብ ያለው መጽሐፍ ታመጣለህ ወይ? የምታመጣበት ቀን ላይ እናውራ። ሌሎች ለአቅመ ውይይት ካልደረሱ ሰዎች ጋር ስለማላወራ እድሜያቸው 90 ንግግራቸው የ12 ዓመት ሀሳብ ያላቸው ሰዎች ጋር አላወራም። እሺ በቃ ተምዬ ማህተም እናደርግልህ። ማህተብ ያለውን መጽሐፍ ፌክ ስለሆነ ላሳይ። ፌክ መጽሐፍ ላሳይ። አንድ በቃ ማህተብ ያለው ነገር ይዘህ ስትመጣ አንተም ባለማህተም እናሳይ። አሁን ለጊዜው ፌክ ላሳይበት ተወኝ በእናትህ። ፌክ መጽሐፍ ላሳይ እንዴ? ፈቀድልኝ። እሺ ቅዱ ኦርቶዶክሳውያኖች ጴንጤዎች እንግዲህ እንዲጀምረዋል የላቸው ራሳቸው እያተሙ ማሳየት ጀምረዋል። ገጽ 103 ላይ ይገኛል። እንዲህ አይነት በዚህ በቲክቶክ ዘመን ለአንተ እንደዚህ አይነት ስንቅ እሰጥሃለሁ እንዲህ ሀሰተኛ መጽሐፍ አምጥቼ ስንቅ ወይ ርዕስ ልስጥህ እንዴ? እኔ ሞኝ ነኝ እንዴ? ሀሰተኛ መጽሐፍ ይዤ የመጣው። እሺ ሳይጠመቁ ስለሚሞቱ ህፃናት ይላል መጽሐፉ ሲናገር። ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናትና በአባቱ ላይ ይሆናል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋ ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። ይህም ምንም እንኳ 348 ሊቃውንት ቤተክርስቲያናት የደነገጉት 48 ሊቃውንት ቤተክርስቲያናት የደነገጉት በቦካላችሁኝ አነበዋለሁኝ። አሁን ወደሚቀጥለው ሊድ መጠመቅ አለበት ነው የሚለው። ኦኬ ይመልስና ደግሞ እዛው ዝቅ ብሎ ማለት ነው አንድ አንቀጽ ነው የሚባለዋል። አንድ ቻፕተር ዝቅ ብሎ ደግሞ እንደዚህ ይላል፣ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ይላል። ከላይ መጠመቅ አለባቸው ስላለ ኦፍኮርስ ሲኦል ነው የሚገቡት። አይደለም። ምን ይላል? ይመልስና ሳይጠመቁ የሞቱ ምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ልጅ የአባቱ ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት
ለነዚህ ናት ተብሏልና ማቴዎስ 19:14 እንደዚህ የሚሉት ጴንጤዎች አይደሉ እንዴ? ባይጠመቁም ችግር የለውም በማቴዎስ 19:14 መሰረት መንግስተ ሰማያት ይገባሉ ትላለች እንጂ ኦርቶዶክስ አትልም። ግዴታ ነው መጠመቅ። ግን ምን አሉ መልሰው ደግሞ እዚህ ላይ ደግሞ እዛ ይጠመቅ ይሉና እዚህ ደግሞ ባይጠመቁ ወይም ሳይጠመቁ ቢሞቱ የመመናን ልጆች የት ይገባሉ? ምንም ችግር የለውም ገነት ይገባሉ እያለች ነው ቤተክርስቲያናችሁ። እንዲህ አይነት የተዛባ ባቢሎናዊነት አንድ መጽሐፍ አንድ ገጽ ላይ ማግኘት በጣም ያማል። ይህንን ነው እንግዲህ ባቢሎናዊነት ስንል ያለ መረጃ አይደለም ማለት ነው። አንዱን ወስኑ፣ ወይ የመጀመሪያውን ቻፕተር ወስኑ፣ ወይ እንደ ጴንጤ ሁለተኛውን ቻፕተር እንትን በሉ። ቴንኪዩ ፍዬ በቃ ብቻ እንዳላወራ ደህና ደሩ። ወዳችኋለሁ። ግን እኔ ጥያቄ አለኝ ዳግዬ እዚህ ጋር አሁን ከላይ ልጁ ባይጠመቅ ቤተሰቦቻቸው ወላጆቻቸው ዕዳውን እንደሚሸከሙ ይናገራል አይደለ? እንደሱ ይላል ዳግዬ የሚት ነ ግን ከታች ደግሞ የአባቶቻቸው ያወራው ነበር። ሶሪ ልክ ከላይ እንደዛ ይላል። ከታች ደግሞ ሳይጠመቁ ቢሞቱ የአባቶቻቸው ርስት ይላል። የአባቶቻቸው ርስት እኮ ካልተጠመቁ ሰዎቹ ይቀየራል እኮ የአባቶቻቸው ርስት አይደል? ዕዳውን ስለሚሸከሙ። ስለዚህ ራስ ኮንትራዲክት እኮ አለው። የአባቶቻቸው ርስት ማለት የትኛው የአባቶቻቸው ርስት? ባለማስጠመቃቸው ዴስቲኒያቸው ይቀየራል። አይ ቲንክ ከላይ እንደሚናገረው ማለት ነው። ስለዚህ መንግስተ ሰማይ በጣም ሌላ አንድ ነገር ልጨምርላችሁ፣ እችን ብቻ ጨምርላችሁ። በጣም ይገር ይሄ ጥያቄ ተጠይቀው ነበር። 4 አይና አባ ገብረ ኪዳን ተጠይቀው የኖህ ምንድን ነው ያሉት? የምናምን ሚስት ስሟ ምንድን ነው ምናምን ብሎ እንደመጠየቅ ነው ምናምን ብለው ይህን ጥያቄ ብንተው ይሻላል ብናልፈው ይሻላል ያሉበትን ጥያቄ ልጠይቃችሁ። 40 ቀን ሳይሞላው ቢሞት አንድ ሕፃን ልጅ ምን ይሆናል? እስከ ኦርቶዶክሳኖች ንገሩን። ወደዚህ ላድርገውና ካሜሬን አንድ ልጅ 40 ቀን ሲሞላው ያው ይጠመቃል፣ በቤተሰቦቹ ያምናል ብላችኋል። ለምን ጥምቀቱን በቤተሰብ እንዳልሆነ ቅድም ጠይቄያለሁ። ከዛ በኋላ ሚድ ነው ብላችኋል። ለነገሩ አይድንም። ከዛም በኋላ ገና ሜሮን አለ፣ ብዙ ቁርባን አለ፣ ምን አለ። 40 ቀን ሳይሞላው የሚሞት ልጅ ግን ምን ይሆናል? እስቲ ምን ከስር ጻፉልን ቶሎ በሉ። 2 ደቂቃ ስላለኝ አንድ ልጅ ይድናልም አይድንም እኮ ተጠይቀው ያውቃሉ። ቪዲዮም አለኝ ከፈለጉ ተጠይቀው። ሁለቱንም ነው አሁን እኮ በዚህ መጽሐፍ መሰረት ሁለቱንም ነው የሚሆነው። እሳቸው በዚህ መጽሐፍ መሰረት ሁለቱንም ነው የሚሆነው፣ ይድናልም አይድንም። እንግዲህ እሱም ቪዲዮ ግን ላሳይ። እሳቸው ሲጠየቁ ምን አሉ? 40 ቀን ሳይሞላው አንድ ልጅ ቢሞት ምን ያደርጋል ምን ይገጥመዋል ሲባሉ እኔ ፔጅ ላይ ያለላችሁ እዚሁ ቲክቶክ ላይ ምን መለሱ ነው እንግዲህ። እንደ መጽሐፉ እዚህ ላይ መርሃ ጽድቅ ላይ እንዳለው መለሱ ወይስ ይሄ እንዴት ያለ የሚያስጨንቅ ንግግር ነው አሉ? እንዴት ያለ ሰላምታ ነው አሉ? ይኸውና አገኘሁት። እሺ አንድ ጊዜ እንትኑን ላጥፈው፣ ብሉቱዜን ከጆሮዬ ላይ ላጥፈውና ይኸው ይህን ቪዲዮ ፈልጋችሁት ብሉ ነገር ነው። ከዚህ ከኢየሱስ አስታራቂ ነው ካለበት ልደት አጠገብ ያለ ቪዲዮ ነው። ዙም ማድረግ ልክ አይቻልም። እሺ አንድ ሕፃን ልጅ ከሲሞት ክርስትና ሳይነሳ ወይም ሳይነሳ ቢሞት በእናትና በአባቱ እምነት ይድናል፣ የኦርቶዶክስ ቤተሰቡ ከሆኑ። ካልሆነ ግን እስካሁን እንደሰሞት አይድንም የሚል የክርስቲያን ልጅና የሙስሊም ልጅ የሚለው አንደኛ ጉዳዩ የማን ነው? ይሄ ሀሳቡ የእግዚአብሔር ነው። ፍትሐ እግዚአብሔር ስለሆነ ጠይቅ ነው አልጠይቅ ነው የሚጎዳን ጉዳትም የለም፣ ብናውቀው የሚጠቅመን ጥቅም የለም። ስለዚህ ጥያቄው ምንድን ነው? ጥያቄው ሳይጠመቅ ቢሞት ነው። ያው ልጁ ክርስትና ሳይነሳ ሳይጠመቅ ቢሞት ምንድን ነው እያላቸው ነው። አሁን እሳቸው እንግዲህ የሚሰጡትን መልስ ተመልከቱ። ብናውቀውም ባናውቀውም የሚጠቅመን አይደለም እያሉ። አሬ ይጠቅማል፣ ለእርሶ ነው እንጂ ለወላጅ ይጠቅማል። የወላጅ ጭንቀት ነው። ልጄ ምንድን ነው የሚሆነው 40 ቀን ሳይሞላው ቢሞትብኝ የሚለው ለእርሶ ጭንቀት ላይሆን ይችላል። ጥያቄው ተገቢ ነው። ኦኬ መልሱ። እንዲህም ደግሞ ከሆነ ጥያቄው በምስጢረ ጥምቀት ራሱን ችሎ ብዙም ስለሚብራራ እንዲህ አይነት ነገሮችን አሁን ዝም ብሎ የሰይጣን ቁመቱ ስንት ክንድ ነው አይነት ጥያቄ ወተት ነጭ የሆነው ለምንድን ነው? የሚጠቅም ጥያቄ ነው መጠየቅ ማለት ነው። አሁን የሎጥ ሚስት ስሟ ማን ነው? ምንም ጥቅም የለውም።
ጥሩነሽም ሆነች ሌላም ብትባል ዞሮ ዞሮ የጨዋ ሐውልት መሆኗን ጉዳቱን ማወቅ ነው። ስለዚህ እና ጥያቄዎቻችንን ወደሚጠቅም እንድናመጣቸው ብዬ ነው። ይሄንን ብንተወው ራሱ ጥሩ ነው ወደሚል ሀሳብም ልውሰድ ብዬ ነው። ስለዚህ የህፃናት ጥምቀት ማለት የህፃናት ጥምቀት ይሹ የሎጥ ሚስትን ስም ማወቅና አለማወቅ ያህል ተራ ነገር ነው ማለት ነው። ኤግዛክትሊ ይህም ብንተውም ይሻላል አሉት። ከመለሱ ምን ሊበላሽ መሰለ? ከመለሱ ኦርቶዶክሳውያኖች እንዴ ሳይጠመቅ ልጅ የሚድን ከሆነ ካላስጠመቃችሁ ያላችሁ የምታስጨንቁን ታዲያ ምንድን ነው ሊመጣባቸው ነው። ስለዚህ ይሄ የሰይጣን ቁመት ክንድ ስንት ነው ብሎ የመጠየቅ ያህል ነው። እንግዲህ ከዚህ በላይ ትልቅ ጥያቄ ለኦርቶዶክሳውያን የለም። ትልቅ ፐዝል እነሱ ቤት ይሄ ነው። እኛ ቤት ፐዝል አይደለም። እኛ ጥቅስ ስላለ እግዚአብሔር ቃል ስላለን ችግር የለም። እዛ ቤት ግን ትልቅ ጥያቄ ነው። አቃለሉት። የሎጥ ሚስት ስሟ ማን ነው የማለት ያህል ነው አሉ። ነው ይሄ ጥያቄ እውነት እንደዛ ነው? እንደዛ ቢሆን ኖሮ ታዲያ መርሐ ጽድቅ ላይ ለምን መልሱን መለሰ? 40 ቀን ሳይሞላው የሚሞት ልጅ ምን ይሆናል አለ መርሐ ጽድቅ። እርሶ እንዳሉት ቀለል አድርገው እንዳዩት አየው አላየውም? እስቲ ቆይ እኔው መጽሐፉ ላይ ምን ብሎ መልስ ሰጠ? ያው ይሄን ነው እንግዲህ የምንላችሁ። ይፋለሳሉ የምንላችሁ ይሄ ነው። ወይ ደግሞ አድበስብሰው ያልፋሉ። ሳቅ ብለው ፈገግ ብለው ያልፉታል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። ሙላ ነው እያሏቸው ያሉት። ይሄ ደግሞ ወንጌል ላይ የለም። 40 ላይ ከሞላ። ስለዚህ ዳጊ አንድ ጥያቄ ልጠይቅህ። ስለዚህ እንደዚህ አሁን አፍተር ኦል እንደዚህ አይነት ስቴትመንት መስራት እንችላለን ማለት ነው። አሁን በዚህ መጽሐፍ መሰረት ኦኬ ያመነ የተጠመቀ ይድናል ሳይሆን ያመነ ይድናል ሳይሆን የተጠመቀ በ40 ቀኑና በ80 ቀኑ ይድናል ሳይሆን የኦርቶዶክስ ልጅ ይድናል የሚል ስቴትመንት መስራት እንችላለን ማለት ነው። ሳይጠመቅ በቃ የኦርቶዶክስ ልጅ በመሆኑ ብቻ እንጂ ስለዚህ ይሄ ፕሪዴስቲኔሽን ነው ማለት ነው። አሁን የኦርቶዶክስ ልጆች ሆኖ የተወለዱ ሁሉ መንግስተ ሰማይ ይገባሉ፣ ከሌላ እንዲወለዱ የሆኑ ደግሞ ሲኦል ይገባሉ። ስለዚህ እግዚአብሔር አስቀድሞ ሰዎችን መርጠዋል ማለት ነው። በዛ ቤት የኦርቶዶክስ እንዲድኑ የፈለገውን በኦርቶዶክስ ቤት እንዲወለዱ፣ እንዳይድኑ የፈለገውን ደግሞ በሌላ ቤተ እምነት እንዲወለዱ አድርጓል ማለት ነው። ፕሪዴስቲኔሽን እኮ እነሱን የጀመሩት እኮ እንዲሁም ካልክ እኮ ዋናው እነሱ ናቸው። አቀንቃኞቹ ዋናው እነሱ ናቸው። ይገርማል። ይሄው እዚሁ መጽሐፍ ላይ ነው እንግዲህ 3 ነገር የምታየው እንግዲህ እንዲያውም ይሄኛውን ብዙ አስተውየው እንትን አላልኩም ነበርና እሳቸው ከተናገሩት ቪዲዮ ጋር ግን ስታስተያየው ይሄ ትልቅ ጥያቄ እዛ ቤት አቃለሉት እሳቸው። እንዴ ማንም ወላጅ መቼም ማወቅ ይፈልጋል። በተለይ ኦርቶዶክሳዊ ከሆነ ወንጌላዊ አማኝ ከሆነ ያውቀዋል። ኦርቶዶክሳዊ ግን ከሆነ እንዴት ነው የልጅ ጉዳይ እስከ 40 ያለውን እሽታገጥ እስከ 80 እኮ አለ። አሁን የ40 ድረስ የወንዱ ነው፣ የሴቷ ደግሞ እስከ 80 ድረስ የሆነ ነገር ቢገጥማት ምንድን ነው ነው እንግዲህ ኦርቶዶክስ ምን ትላለች? ለህመም የሚያበቃው ነገር ካለ እናጠምቃለን ወይም እናጠምቃለን ትላለች። ለህመም የሚያበቃ በሽታ ካለበት ልጁ 20 ቀንም 5 ቀንም ላይ እናጠምቃለን ትላለች። ለህመም እንደሚያበቃው ሁሉን በሽታ በምን ታውቂያለሽ እንዴ? አንዳንዱ እኮ በህመም አይደለም አንዳንድ ህጻናት ከ40 ቀን በፊት የሚሞተው ታፍኖ የሚሞት አለ፣ ወድቆ የሚሞት አለ። ሁሉን የሞቱን መንገድና ምክንያት ታውቂያለሽ እንደ ኦርቶዶክስ አታውቂም። ስለዚህ በዚህ ምክንያት አጠምቃለሁ ብለሽ ያስቀመጥሽው ነገር ራሱ ዳዝንት ሜክ ሴንስ። ለህመም ያላበቃውንና ክልትው ያለውን እንዴት አድርገሽ ልታጠምቂው ነው? ስለዚህ ምን አልሽ? በመጨረስ ሲጨንቅሽ እኔ ከዚህ ሁሉ ጭቅጭቅ አልሽና በቃ 40 ቀን ሳይሞላው ቢሞት መላው አካሉ የእናት አባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። በቃ ኩነኔ ባይጠመቅም ችግር የለውም እያለች ነው። ሌላ ያለመጠመቅን ደግሞ ስታስቀምጥ ደግሞ ማቴዎስ 19:14 ጠቀሰችና ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ? ቢሞቱ አይደለ ፍርሃታችሁ? ይኸው አባ ገብረ ኪዳን ሊመልሱት ባይፈልጉም መርሐ ጽድቅ ግን ምን ብሎ እየመለሰ ነው? የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ ሳይጠመቁ። ሳይጠመቁ እንዴት? በምን ጥቅስ አለ? ልጅ አባቱ ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለእነዚህ ናት ተብሏልና። ይሄማ ኤፍሬም የሚጠቅሰው ጥቅስ እኮ ነው። ኤፍሬም ልጆች መጠመቅ አያስፈልጋቸውም ብሎ የሚጠቅሰውን ጥቅስ ኦርቶዶክስም እየጠቀሰች ነው። ለምንድን የጠቀሰችው? ልክ ኤፍሬም ለጠቀሰበት ምክንያት ምን ብሎ ነው ኤፍሬም የሚጠቅሰው? ልጆች ባይጠመቁም ገነት ይገባሉ፣ የእስላሚ ልጅ ይሁን የምን ልጅ ይሁን የምን ልጅ ይሁን ሲል የሚጠቅሰውን እሷን ማብራት ትጠቅሳለች። እና ብቻ በጣም ባቢሎናዊነት በዚህ መልኩ በአንድ ገጽ ላይ አንድ ፔጅ ላይ እንደዚህ የተወቃቀረ ነገር ያስጠላል። በቃ ሌሎቻቸው ቀጥሎ አመሰግናለሁ። እሺ በቅድሚያ ሪች ስለገባች ሪች እንትን በላትና ሪች የሚለው ሰላም ነው። ሪች የማርያም ልጅ እሺ ይሰማል። ጥያቄ ያለሽ ለዳጊ?
ጥያቄ አለኝ ማለት ያውቃቸውም ታጠፉ እናንተ አውቀን ነው የምናጠፋው? አዎ ምንም ማለት ምን አጠፋን? እንታረማ እንዴ ካጣጥፍተን ከሆነ እንታረማ ንገሪኝና ማለት ከ40 ዓመት በኋላ ለምሳሌ 40 ዓመት እንትን 40 ቀን ሳይሞላው አንድ ህፃን እንትን ቢል ሳይጠመቅ ቢሞት ነው እያላችሁ ታወሪ ነበር። ያው ቆይቼ ስለገባው እና ታዲያ ማለት አንድ ሰው በ40 ቀንና በ80 ሴት በ80 ቀኗ ወንድ በ40 ቀኑ ነው የሚጠመቃ። ትክክል። እና ማለት 40 ቀን ሳይሞላው ከሞተ እያላችሁ ነበረ። የእናንተ መጽሐፍ 40 ቀን ሳይሞላው መጠመቅ አይችልም እኮ ምንም ችግር የለውም ይላል የእናንተ መጽሐፍ። ቢሞትም መንግስተ ሰማይ ይገባል ይላል። ባይጠመቅ ራሱ መንግስተ ሰማይ ይገባል ይላል። ምክንያቱም ቀን ሳይሞላው እንዴት ሊጠመቅ ይችላልኝ? እግዚአብሔር እንዴት ሊጠይቀው ይችላልኝ? ኦኬ። ስለዚህ የሌላውስ ልጅ አሁን ከሙስሊም የተወለደው ልጅ ስሙ መሐመድ የሚባለው ልጅ እሱ በ30 ቀኑ ቢሞት የት ነው የሚሄደው? እሱ ማመሽ እናት አባቱ መች ተጠምቀዋል። ስለዚህ እናትና አባቱ ባለመጠመቃቸው ምክንያት ሲኦል ይሄዳል አይደል? ሲኦል ገነት የሚለው እሱ ጽድቅ በመስራት እንጂ ማለት እሱ በመጠመቅ ብቻ። አንቺ በ80 ቀንሽ ጽድቅ ሰርተሻል እንዴ? ያንቺስ እንዴት ስተረጋገጠ መንግስት? አንቺ ጽድቅ ሰርተሻል በ80 ቀንሽ? እንትን ህፃናት እኮ ንጹሃን ናቸው። ምን እንትን ኃጢአት ሰርተዋል? ህፃን አሁን ለምሳሌ ከ40 ቀን በኋላ እና ከ80 ቀን በኋላ ምን ኃጢአት ሰርተዋል? አይደለም። ስለዚህ የሙስሊም ልጆችም ኃጢአት ስለማይሰሩ ቢሞቱ መንግስተ ሰማይ ነው የሚገቡት አይደል? አይገቡም። መች ተጠምቀዋል? አሁን ሀሳብሽን እኮ ቀይሽብኝ እኮ። እናት አባታቸው እኮ አልተጠመቁም እኮ። እናትና አባታቸው ባለመጠመቃቸው ምክንያት ምንም ህፃናት እንኳን ቢሆኑም በ40 ቀናቸው ቢሞቱም ሲኦል ይገባሉ ብለሽ ነው የምታምኚው? ይገባሉ። እሺ፣ ከኦርቶዶክስ ቤተሰብ እንዲወለድ አንድ ህፃንና ከሙስሊም ቤተሰብ እንዲወለድ የሚያደርገው ማን ነው? እሱ ማለት እናት አባታቸው ናቸው አይደል? ክርስቲያን መሆንና ሙስሊም የሚሆኑበት ምክንያት የራሳቸው እንትን ነው አይደል? አይ እኔ ጥያቄ ምንድነው አንድ ህፃን ለምሳሌ አንቺን እንውሰድና አንቺ ከኦርቶዶክስ ቤተሰብ እንድትወለጂ ያደረገው ማን ነው? እግዚአብሔር ነው እንጂ። እሺ አንድንስ ህፃን ከሙስሊም ቤተሰብ እንዲወለድ የሚያደርገው ማን ነው? እግዚአብሔር ነው እንጂ ህፃኑ ከኔ ከኦርቶዶክስ ልወለድ እኔ ከሙስሊም ልወለድ ብሎ አይፈጠርም እኮ። ስለዚህ እግዚአብሔር ስታስቢው አንቺ እግዚአብሔር አንዳንዱን ህፃን ከኦርቶዶክስ ቤት እንዲወለዱ አድርጎ አንዳንዱን ደግሞ ከሙስሊም ቤት እንዲወለዱ አድርጎ ሙስሊም ቤት የተወለዱትን ክርስቲያን ቤት ስላልተወለዳችሁ ብሎ ያለ ጥፋታቸው ሲኦል ይከተዋል በአንቺ ትምህርት መሰረት። ኦርቶዶክስ እንዲወለዱ ያደረጋቸውን ደግሞ መርጠው ባልተወለዱበት የኦርቶዶክስ ልጆች በመሆናቸው ብቻ ሳይጠመቁም መንግስተ ሰማይ ይገባሉ። ይሄንን ያደርጋል እግዚአብሔር። ሁሉም እኮ ምንም አያውቁም ነው ያልኩህ አይደለ? ህፃናቶች እኮ ግን ሲኦል ይገባሉ አልሽኝ እኮ። የሙስሊም ልጅ እኮ ሲኦል ይገባል እኮ አልሽኝ እኮ። ህፃናት በ40 ቀኑም ቢሞት ስላልተጠመቀ ቤተሰቡ ስላልተጠመቀ ሲኦል ይገባል አልሽኝ። ያንቺን ደግሞ ኦርቶዶክስ ጋር ከተወለደ ግን ባይጠመቅም ራሱ መንግስተ ሰማይ ይገባል አልሽኝ። ስለዚህ አንድ ህፃን መርጦ ባልተወለደበት ሁኔታ ሙስሊም ቤት በመወለዱ ብቻ እንዲወለድ የሚያደርገው እግዚአብሔር ሆኖ ሳለ ግን ሲኦል ይገባል ቢሞት እያልሽኝ እኮ ነው። ይኸውልህ አሁን አንተ የ40 ቀኑን እንትን 40 ቀን ሳይሞላው የሚሞተው ህፃን ሲኦል ይገባል ገነት ይገባል እያላችሁ የምትከራከሩ አይደለ? ገና የቆያችሁ ማለት ሁሉም ህፃን ከኦርቶዶክስ የሚወለድ ከሙስሊም የሚወለድ ገና 40 ቀን ሳይሞላው እንዴት ኃጢአት አልሰራም አይደለ እኮ። ካልሰራ ኃጢአት መንግስተ ሰማይ ይገባል? ምንም ነገር አያውቅም። ሁሉም ምንም ነገር ስለማያውቁም የኦርቶዶክሱም ልጅ ይሁን የሙስሊሙም ልጅ ይሁን ምንም እኮ አያውቁም እኮ። ስለማያውቁ ሁሉም መንግስተ ሰማይ ይገባሉ ሁለቱም? እሱን እጃላየሁ
እኔ ልጅ ግን በጣም በቃ እንትን ነሽ፣ ጎበዝ ነሽ። አሁን ያላንቺ ምን መሰለህ ኤፍሬም፣ እስከ 40 ቀን ድረስ ስለማያውቅ አለች። እስከ 40 ቀን ድረስ ስለማያውቅ አይጠየቅም አለች እና 40 ሲሞላው ማወቅ ይጀምራል። እስካሁን ስታወሪ የሰማሁሽ ነበር። አንድ 10 ሰከንድ የማይሞላ ነገር መናገር፣ አንድ 10 ሰከንድ ብቻ ቆይ ትነግሪኛለሽ። ችግር የለም ከሌሎች ወንድሞችም ጋር ታወሪያለሽ። እስከ 40 ቀን ድረስ ባለማወቁ እንደማይቀጣ ነገርሽ። 40 ላይ ግን ማወቅ ይጀምራል ማለት ነው። 80 ላይ ሴቷ ማወቅ ትጀምራለች። ልክ 40 ሚድናይት ላይ፣ ያው ሚድናይት ላይ ስለሆነ ቀን የሚቀየረው ልክ ሚድናይት ሲሆን 40 ላይ ማወቅ ልጁ ይጀምራል። ለዛ ነው የሚቀጣው። እስቲ ታችን ይህን መልሽልን። የፍዬ ቀጥሉ። እግዚአብሔር እኮ ተጠምቋ ሳይቶናል አይደለ? እኛ እኮ ጥምቀት እኮ ተቃዋሚ እኮ አይደለንም። እኛ እኮ ጥምቀትን እኮ አይደለም የምንቃወሙ። እኛ ክርስቲያኖች ነን እኮ፣ እኛ የተጠመቅን ሰዎች ነን እኛ እና ጥምቀትን የምንቃወም ሰዎች አይደለንም። አሁን የተቃወምነው ምን መሰለሽ፣ እውነት ለመናገር እየተቃወምንም አይደለም። የኦርቶዶክስን ራሱ አስተምሮ እየተቃወምን አይደለም። ምክንያቱም አንድ ነገር ለመቃወም መጀመሪያ ቁርጡ መታወቅ አለበት። ለምሳሌ ኤፍሬምን ልትቃወሚው የሆነ ቁርጥ ነገር የሆነ አቋሙ ሊታወቅ ይገባል። አሁን ኤፍሬም ወተት ነጭም ጥቁርም ነው ካለ ምን ብለሽ ነው የምትከራከሪው? ወይ ነጭ ነው ማለት አለበት ወይ ጥቁር ነው ማለት አለበት። ኦኬ አሁን የዚህ መጽሐፍ ላይ አሁን ሲያሳየን እንደነበረው ዳግዬ ሕፃኑ ሲኦልም ይገባል መንግስተ ሰማይም ይገባል ነው እና ምን የትኛው ላይ እንከራከር? አሁን ይገባል የሚለው ላይ ነው አይገባም የሚለው ላይ ነው የምንከራከረው? ሁለቱም ነው የሚለው፣ ሁለቱንም ነው የሚለው እና አሁን እኛ ግራ ገብቶናል። አንቺ ግራ ካልገባሽ ምናልባት ብታስረጅን ብለን ነበር የሞከርነው። አንቺም ሂጂ አላየውም አላውቅም አልሽ፣ ችግር ውስጥ ገባ። አንድ ሰው ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም ይላል ዮሐንስ ምዕራፍ 3 ቁጥር 5 ማለት ነው። እውነት ነው። እሱን ሄደህ ማየት ትችላለህ። ቀጥታ ሄደህ ማለት ነው። እውነት ነው። አዎ ያላመነ ያልተጠመቀ አይድንም። ማርቆስ 16 እንትን ምዕራፍ 16 ቁጥር 16 ደግሞ ሄደህ ማየት ትችላለህ። ጥሩ። አንቺ አምነሽ ነው ዳንሽው? አምኜ ነው የተጠመኩኝ አይደለ? በስንት ቀንሽ ነው ያመንሽው? በ80 ቀንሽ አመንሽ? በ80 ቀን ነው ያመንኩት። በ80 ቀን አመንሽ። ምን ቃል ሰምተሽ አመንሽ? እግዚአብሔርን ቃል ሰምተሽ የእግዚአብሔር ቃል የነገረሽን ሰው ታስታውሻለሽ? በ80 ቀን በ80 ቀን ቤተሰቦች አስጠመቁኝ አይደል? እግዚአብሔር ተጠምቆን ያሳየን አይደል? አሁን ለምሳሌ ልንገር፣ ጴንጤዎች አሁን እግዚአብሔርን ተቀበሉት በእግዚአብሔር ትድኑላችሁ እያሉ ይለፈልፋሉ አይደል? ልፍለፋ ነው እሱ እኮ ራሱ ኢየሱስ እኮ ነው ያለው ዮሐንስ 1 ላይ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ ተጽፏል። ስለዚህ ይሄ የእነሱ ልፍለፋ እኮ አይደለም፣ የእግዚአብሔር እውነት እኮ ነው፣ መጽሐፍ ቅዱሳዊ እኮ ነው። ጌታን ተቀበሉ ማለት የተጠመቁት ተቀበሉት ማለት እኮ አሁን ለምሳሌ ወንድ በ40 ቀኑ ሴት በ80 ቀኗ እኮ እግዚአብሔርን ተቀብለዋለች እያደል ክርስቶስን ኢየሱስን ተቀብለው አይደለች? ድጋሚ ነው ተቀበሉት። ምንድን ነው ለምሳሌ በጣም የሆነ ማለት የሆነ አእምሯቸው ራሱ የሆነ በቃ እሱ ጋር እኮ መጣንና አወራን እኮ ሪች ምን መሰልሽ ያወራነው እኔና አንቺ ጥምቀትን በተመለከተ የ40 ቀን እና የ80 ቀን ስናወራ ኦርቶዶክስ ልጆች በ40 ቀናቸው የሙስሊም ልጅም በ40 ቀኑም ቢሞት ኃጢአት ስለሌለባቸው ሁለቱም አይኮነኑም አልሽ። መንግስተ ሰማይ ይገባሉ ስልሽ ሄደን አላየንም አልሽ። አሁን ትምህርቱን ራሱ አታውቂውም አንቺ። አሁን እኔ ለምሳሌ ምሳሌ ልስጥሽ። አሁን እኔ አሁን ልጅ አለኝ፣ ልጅ ያልተጠመቀም ልበልሽ። እሺ አሁን ልጅ ያልተጠመቀም። አንተ ምንድን ነህ? አንተ ሙስሊም ነህ ወይስ ፕሮቴስታንት ወይስ ኦርቶዶክስ ነህ? እኔ የእግዚአብሔር ልጅ ነኝ፣ ክርስቲያን ነኝ። ክርስቲያን ማለት ኦርቶዶክስ ኦርቶዶክስ ሳይሆን ኦርቶዶክሲ ቀጥተኛው። ኦርቶዶክሲ ማለት ምን ማለት ነው? እስኪ ንገረኝ። ቀጥተኛው ማለት ነው የነ ሐዋርያው ጳውሎስ የነ ጴጥሮስ ሃይማኖት ማለት ነው። ማለት ግልጽ አድርግልኝ፣ አልገባኝም ራሱ። በቃ እኔ አሁን ክርስቲያን በክርስቶስ ኢየሱስ አምኜ ዳንኩ፣ ክርስቲያን ነኝ። ጴንጤ ሎካል ስሜ ጴንጤ ትሉናላችሁ እናንተ። እሱም ቆንጆ ስም ነው፣ የሚስማማኝ ስም ነው። ጴንጤ ነህ?
ጴንጤም ነኝ። ትክክል። እሱም አንዱ ስም ክርስቲያን ማለት ምን ማለት ነው? በክርስቶስ ማመን ማለት ነው። ክርስቲያን ማለት በክርስቶስ ክርስቲያን ማለት እኮ ምን መሰለ? ክርስቲያን ማለት የክርስቶስ ማደሪያዎች ማለት ነው። ትክክል። እኔ የክርስቶስ ማደሪያ ነኝ። ትክክል። አንተ የክርስቶስ ማደሪያ ነህ። እንዴት? ክርስቶስ ተጠምቆ አሳይቶናል አይደለ? በዮሐንስ ነው የተጠመቀ አይደለ? ራሱን ዝቅ አድርጎ እና ተጠምቀሃል አንተ አሁን? ማን አስጠመቀ? ጴንጤ ሲጀመር ጥምቀት አላችሁ? አለን እኮ አታውቂም እንዴ? አለን እኮ እኛም እኮ ጥምቀት እኮ አለን እኮ። ምን አላችሁ እናንተ? ሁሉም ጴንጤ እኮ ይጠመቃል። ሁሉም ጴንጤ እኮ ይጠመቃል እኮ። የት ላይ እንትን ውሃ ላይ ማለት እናንተ ምን አላችሁና? ውሃ ላይ ያው እንጠመቃለን እኮ። የማይጠመቅ ጴንጤ እኮ የለም እኮ በነገራችን ላይ። ይሄን አታውቂም እንዴ? ጴንጤ ደግሞ ጥምቀት አለው እንዴ? ሁሉም ጴንጤ ተጠምቋል። እንዴት አንጠመቅም? ስታስብ የጌታ ትእዛዝ እኮ ነው ጥምቀት። ልንገርህ እናንተን ራሱ ዝም በል አልሽኝ። እናንተን እኮ ራሱ መጽሐፍ ቅዱስ ላይ ያስቀምጧቸዋል። እኔ ኢየሱስ ነኝ እያሉ ይመጣሉ ይላል። የሚያሳስቱ እኔ ኢየሱስ ነኝ እያሉ ይመጣሉ ይላል። መናፍቃኖች ማለት ነው። እናንተ እኛ ኢየሱስ ነን ብለን እኮ አልመጣ። እኛማ ኢየሱስ ነው እኛ ኢየሱስ ነን እኮ ብለን አልመጣ። ታዲያ ሜዳ እኮ ሰዎች ኢየሱስ ይመጣል ነው ያልነው እንጂ እኛ ኢየሱስ ይመጣል። መጀመሪያ እኮ በኢየሱስ አላመናችሁም እናንተ። አምነናል እንጂ በኢየሱስ አላመናችሁም። ታዲያ በማን ነው ያመንነው እንዴ? ሪች በማን ነው ታዲያ ያመንነው? አምነናል እኮ አልኩሽ። አምነን ተጠመቅን። እኛ እንደውም አምኖ የተጠመቀ ኢትዮጵያ ውስጥ ብቸኛው እኮ ሃይማኖትም ፕሮቴስታንት እኮ ነው አምኖ የሚጠመቅ ማለት ነው። ዋሳከኝ ልንገርህ እናንተ ማለት ነው። ልንገርህ እናንተ እሺ፣ አማላጅ ማን ነው እስኪ ንገረኝ። ኢየሱስ ያማልዳል፣ ኢየሱስ አማላጅ ነው ትላላችሁ አይደለ? መጽሐፍ ቅዱስ ስለሚል ነው እንደዛ የምንለው እኮ። ኢየሱስ መጽሐፍ ቅዱስ ኢየሱስ ያማልዳል። አማላጅ ማለት ምን ማለት ነው? አማላጅ የሚለውን ነገር እስኪ ንገረኝ። አማላጅ ማለት አስታራቂ፣ መካከለኛ፣ ካህን ማለት ነው። እሺ፣ ከማን ጋር ነው የሚያስታርቅህ ኢየሱስ? ኢየሱስ የሚያስታርቀኝ ከራሱ ጋር፣ ከአብ ጋር፣ ከመንፈስ ቅዱስ ጋር። አማላጅ ማለት በልንገርህ ልንከራከር ምናምን አይደለም። እውነቱን ለመነጋገር አማላጅ ማለት የሚለምን ማለት ነው። የሚለምን የሚያስታርቀን ማለት ነው። የሚለምንልን ማለት ደግሞ ራሱ ክርስቶስ ነው አይደል? ከማን ጋር ነው የሚለምንልህ? ከማን ነው የሚለምን? የሚለምን የሚለውን እኮ ቆይ ስም እየተደማመጠ ሪች እየተደማመጠ ነው እየተደማመጠ አሁን ልጨርስና ማለት ነው እኮ አሁን የተሳሳተ ነገር አልሽ። ይኸውልሽ ሁለት ነገር አድርገሽ አትርጉኝ። አሁን ለምሳሌ ምልጃ የሚለው አዳምጠኝና ልጨርስልና ደግሞ አንተ ትቀጥላለህ። አማላጅና ተማላጅ ለይታችሁ ራሱ አታውቁም እኮ እናንተ። አማላጅና ተማላጅ ይኸውልሽ አማላጅ ማለት የሚለምንልን ማለት ነው ከክርስቶስ። ተማላጅ ማለት ደግሞ ራሱ ክርስቶስ ነው የሚለመነን ተማላጅ ማለት አማላጅ ክርስቶስ ከማን ነው የሚያማልድልን? አማላጅ ድንግል ማርያም ናት። ከልጇ አንተ አሁን ለምሳሌ እናትህን ትወዳታለህ አይደለ? እሺ እናትህ በጣም ነው ተሰቃይታ ያሳደገችህ በቃ ከጽንሷ ጀምራ ማለት ነው። እናትህን ትወዳታለህ። እኔ አሁን የሆነ ነገር ብላት እናትህን እንትን ትላታለህ። እናትህን አሁን እኔ አልወዳትም ልበልህ። አንተ እናትህን ጠልቼ አንተን ብወድህ ትወደኛለህ? እኔ አልወድሽም እኮ ክርስቶስ። እሺ ድንግል ማርያምን አማላጅቱን ጠልታችሁ እንዴት ክርስቶስ እናንተ ሊወዳችሁ ይችላል? እንዴት መንግስተ ሰማይ ልትገቡ ትችላላችሁ? እሺ አሁን ደግሞ እኔ ልመልስ። አሁን እኔ ማርያምን ሰምቼሽ አይደለም፣ እንደዛ አይደለም። አሁን ደግሞ እኔ ላውራ እንጂ በተራ በተራ እናድርገው። አንቺ አውራሽ፣ አሁን እኔ ላውራ፣ ከዛ ደግሞ አንቺ ታውሪያለሽ። ቆይ ነገርሽኝ አንቺ፣ እኔ ልመልስ እንጂ እንዴ ልመልስ መጀመሪያ። ቆይ ትቀጥያለሽ፣ ያዥውና ትቀጥያለሽ እናንተ ምንም ነገር አታውቁም። እኔ 19 እኮ አንድ ጊዜ እኮ እያስተማርሽናል እኮ አሁን ብዙ ነገር እያስተማርሽ ነው። እና ተጠመቁ፣ ወደ ክርስቶስ ተመለሱ፣ ኦርቶዶክስ ሁኑ። በቃ እሺ ማን የገላገለኝ ወይስ በራሷ ወጣች? እሺ
አንደኛ እቺ አንጀት የምትበሉባት እንትን ታስቃለች ሁልጊዜ ማለት ነው። ታስበዋለሁ ከድሮ ጀምሮ የነበረች ልጅ ነው። አንተ እናትህን እንደዚህ ኦኬ። ኤኒዌይስ ማርያምን መጥላት ላልሽው ማርያምን የሚጠላ የለም። ማርያምን የሚጠላ የተረገመ ይሁን። ማንም ማርያምን የሚጠላ ጴንጤ የለም። አይደለም እኛ የጌታችንን እናት ልንጠላ ቀርቶ ጠላታችሁን እንኳን ውደዱ የተባለውን ወንጌል አምነን የተቀበልን ሰዎች ነን። የጌታ እናትን ለምንድን ነው የምንጠላት? ምን አድርጋን ነው የምንጠላት የጌታ እናት? ኦፍኮርስ አንቺ እንዳልሽው የጌታ እናት ማርያምን ጠልቶ ብቻ አይደለም። ተይውና ማንኛውም ጠላትን ጠልቶ ራሱ ክርስቲያን መሆን አይቻልም፣ ጴንጤ መሆን አይቻልም። ጠላትን ራሱ ጠልቶ ማለት ነው። ተይውና የጌታ እናት ማርያምን ማለት ነው። ስለዚህ አሁን ጠልቶ ምናምን ሌላ ፖለቲካ ነው፣ ውሸት ነው፣ ተረት ነው፣ የዘመናት ተረት ነው እሱ ማርያምን መጥላት የሚለው። ሌላኛው ምልጃ የሚለው መለመን ነው እኮ እንደዚህ። ኦኬ ምልጃ የሚለው ቃል ብዙ ጊዜ እንግዲህ ተነጋግረንበታል። ኢንቲካኖ የሚለው የግሪኩ ቃል ነው። ከዚህ ጋር ስፒሮስ አለ፣ ግሪክ ነው እሱ። ከዚህ በፊት አይተናል። እሱ መለመን የሚል ነገር የለውም። መለመን የሚል ነገር የለውም። የኢትዮጵያው ራሱ መዝገበ ቃላቱ የመጽሐፍ ቅዱስ መዝገበ ቃላት መሰረታዊ ትርጉሙ መለመን ነው ካለ በኋላ የክርስቶስ ግን እንደሱ አይደለም ብሎ ይለየዋል። የክርስቶስን እና የሌሎቹ እኛ አሁን ለምሳሌ በምድር ላይ ያለን ቅዱሳን ሰፕሊኬሽን የተባለውን ልመና፣ ምልጃ፣ ጸሎት ተብሎ የተገለጠውን እንደዛ ብሎ ይገልጠዋል መጽሐፉ። ስለዚህ እኛ ኢየሱስ አማላጃችን ነው ስንል ኢየሱስ በምድር በነበረ ጊዜ ልመና አቅርበዋል። ኦፍኮርስ ወደ አባቱ ልመና አቅርበዋል። ያ ልመና አንዴ የለመነው ልመና የዘላለም ልመና ነው፣ በምድር ሲመላለስ ማለት ነው። አሁን በሰማይ ኢየሱስ ይለምናል አንልም እኛ። አሁን ኢየሱስ በሰማይ የማማለድን ስራ ነው የሚሰራው፣ የማስታረቅን ስራ ነው የሚሰራው፣ የመካከለኝነትን ስራ ነው የሚሰራው፣ የክህነት ስራ ነው የሚሰራው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ይደግፋል ይሄንን ማለት ነው። መጽሐፍ ቅዱስ ስለሚል ነው። እኛ አሁን ኢየሱስ ያማልዳል። በነገራችን ላይ እኛ ለሰው አይምሮ እንዲመች ማስረዳት እውነቱን እየነገርን ነው እንጂ እኛ ትርጉሙ እኮ አያስጨንቀንም። ጳውሎስ ካለ እኮ ጳውሎስ ኢየሱስ ያማልዳል ካለ ኢየሱስ ያማልዳል ነው በቃ። ሌላ ትርጉሙ ላይ እኛ ተጨንቀን አናውቅም። እኛ በነገራችን ላይ ኢየሱስ ካለ አለ ነው። ቆይ ኢየሱስ ያለው ይሄን ምንድን ነው እስቲ መርመር ብለን ፈትሸን መርምረን ምናምን አይደለም የምንቀበለው። ጳውሎስ ያስተማረውን ትምህርት ጳውሎስ ኢየሱስ አማላጅ ነው ሲለን ቆይ እስቲ ጳውሎስ ሆልድ ኦን ሰከንድ ቆይ ይሄማ ምልጃ መጣራት አለበት ቆይ እስቲ ምልጃ ማለት ምንድን ነው ምናምን ብለን አጣርተን ኦኬ እንደዚህ ከሆነ እሺ እንቀበለው። እንደዛ አይደለም እኮ ጳውሎስ አማላጅ ነው ኢየሱስ ካለ አማላጅ ነው። ትርጉሙ ምንም ይሁን አያስጨንቀንም። እኛ ቀጥታ ነው የምንቀበለው እሱን ማለት ነው። ምልጃ ነው የሚለውን ማለት ነው። ኢየሱስ ያማልዳል መጽሐፍ ቅዱስ ካለ እንደዛ ነው የምንለው። እንደ ስፒሮስ ስላለ ወደ እሱ እንትን ልበል። ብዙ እንትን አልኩ። ስፒር ዌልካም። ሰላም እንደት ናችሁ? ሰላም እያለሁ ሁላችሁንም አለን እግዚአብሔር ይመስገን። አንዳንዴ የቃላቱንም ትርጉም ማወቅ አለብን። ለምን ሐዋርያው ጳውሎስ ለኢየሱስ ክርስቶስ ብቻ ሳይሆን ለሰዎችም ምልጃ እንደሚያቀርቡ ይናገራል እና መዝገበ ቃላቱ ቅድም የጠቀስከው በትክክል ገልጿል። የኢየሱስ ክርስቶስ ምልጃ አንደኛ ልመና አይደለም ብሎ ነግሮካል። ማለትም ምልጃ የሚባለው መሰረታዊ ትርጉሙ ልመና ቢሆንም ለእግዚአብሔር ግን ለኢየሱስ ክርስቶስ በምልጃ ብቻ ሳይሆን በአጠቃላይ ቅዱስም ስንል መጽሐፍ ቅዱስም እኛም ቅዱስ እንባላለን፣ ኢየሱስ ክርስቶስም ቅዱስ ይባላል። ግን ስፒሮስ ቅዱስ እንደሚባል ወይም ኤፍ ቅዱስ እንደሚባል አይደለም። ለኢየሱስ ክርስቶስ አስተማሪ የሚለውም ተመሳሳይ፣ ማንንም አስተማሪ በምድር ላይ አትበሉ ብሏል። መልሶ ደግሞ ለቤተክርስቲያን አስተማሪዎች ሰጥቷል፣ መምህራን ሰጥቷል። እና ለኢየሱስ ክርስቶስ ሲነገር ቃሉ ሌላ ፍቺ ይኖረዋል ነው ሀሳቡ አይደለ? እንደኛ ልመና አይደለም ሲል እሱ መረዳት አለብን። ቃሉም መካድ የለብንም አለ እንደሚማልድ በግስ ተጽፏል። ያው ቅዱሳን ያማልዳሉ ብለን አማላጅ ብለን ከጠራናቸው ኢየሱስ ክርስቶስንም እንደዛ ምንል ችግር የለውም። ግን አንድ ነገር ማወቅ ያለብን እንደ ቅዱሳን ወይም በምድር ላይ ላሉት ሁላችንም እዚህ ጋር በምንስማማው ስፒሮስ ወይም ኤፍ እንደሚለምነው አይደለም የሚለውን እሱ መያዝ አለብን። ሌላው ምንም አያከራክርልም ቃሉ ስላለ። እና ወደ እንትኑ እንምጣ፣ ወደ ቶፒኩ የህፃናት ጥምቀት። እሺ ስፒር ኮሄድ። የህፃናት ጥምቀት በግልጽ መጽሐፍ ቅዱስ ላይ አልተጻፈም። ማለትም ይጠመቁም አይጠመቁም የሚል ቀጥታ የተጻፈ ነገር የለም።
በኋላ ላይ ነው ቤተክርስቲያን ማጥመቅ የጀመረችው። ግን መጽሐፍ ቅዱስ ላይ የተናገረው ነገር አለ። ህፃናት ማንኛውም ህፃናት እንደዚህ ይሆናሉ ሲኦል ይገባሉ ምናምንም እሱንም አልተናገረም። ግን እኛ የእግዚአብሔርን ቸርነት አይተን እስላምም ሆነ ማንም ህፃን ልጅ ሲሞት ሲኦል አይከተውም ብለን እናምናለን። ኤፍም ቅድም እንደተናገረው ይሄ የኦርቶዶክስ ትምህርት ነው። የኦርቶዶክስ ትምህርት ግን ከየት ነው የሚመጣው? ከየት ነው ምንጩ የሚለውን እሱም ማወቅ አለብን። እከሌ መጽሐፍ አለ እከሌ መጽሐፍ እንደዚህ አለ አይደለም። መጽሐፍ ቅዱስ አለ፣ ጉባኤያት አሉ። ትላልቅ አባቶች ስንል ትላልቅ አባቶች በፕሮቴስታንትም በካቶሊክም በሁሉም አባቶች የሚባሉ አሉ። ስለዚህ ስለ ህፃን ልጆች ምንድን ነው ያሉት? ለምሳሌ ቅዱስ ዮሐንስ አፈወርቅ በግልጽ ይናገራል። ህፃናት ሲሞቱ ሲኦል አይገቡም፣ እግዚአብሔር የሚጠይቅ በምን ኃጢአታቸው ነው የሚጠይቀው ብሎ እንትን ይላል። እና ይህንን ነው እንደ ኦርቶዶክስ ምናምነው። አንዳንድ ሰው ባለማወቅ እህታችን አሁን ቅድም ሁለት የተለያየ ነገር ስትናገር ነበር። በመጽሐፍም እንደዚህ አይነት ነገር ይታያል። በጉባኤ ከሄድን በአባቶች ወደኋላ ሄደን ግን ሁሉም ከሚቀበለው አባቶች ካየን እግዚአብሔር በመጀመሪያችን ሲኦል ለሰው አይደለም የተፈጠረው፣ ወይም እግዚአብሔር አይደለም ሲኦል የሚከተው ሰው ራሱ ነው። ከአጋንንት ጋር አጋንንት ነው የአጋንንትን ስራ እንትን ብሎ ከእሱ ጋር ተመድቦ ራሱ ፈልጎ ነው የሚሄደው። እና እግዚአብሔር ህፃናትን ሲኦል ይከታል ብለን አናምንም። ባጭሩ ኤፍ ታዲያ ህፃናቶች ለምንድን ነው የሚጠመቁት? እሺ ወይ ሚለው ነው ጥያቄው። ህፃናቶች የሚጠመቁት ሲኦል እንዲገቡ ወይም እንዳገቡ ነገ ይሞታሉ ብለው በፍራቻ አይደለም። በአዳም ምክንያት ያጡትን ጸጋ እንዲቀበሉ ነው። ጸጋ እንዲቀበሉ ክርስቲያን እንዲባሉ። ያልተጠመቀ ደግሞ ምስጢራት ላይ ሊካፈል አይችልም። እነዚህ ነገሮች አስበን ነው የምናጠምቀው። 80-40 የሚለው እሱ እንትን ቀኖና ነው። እኔ አሁን አብዛኛው የኔ ልጆች ካደጉ በኋላ ነው የተጠመቁት። 14 የተጠመቀ አለ፣ 3 ዓመቱ የተጠመቀ አለ፣ 2 ዓመት የተጠመቀ አለ፣ በ1 ዓመቱ የተጠመቀ አለ። እና ይሄ ከ40 ቀን በኋላ ቢጠመቁ መልካም ነው ተብሎ ነው። ከዛ በፊት ቢሞቱም ባይሞቱም ተብሎ አይደለም፣ ታስቦ አይደለም። ግን የክፉ መንፈስ ማደሪያ እንዳይሆኑ ገና በልጅነታቸው፣ በነገራችን የጥንት አባትም ይህንን ነገር ገና በልጅነታቸው የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ እንዲሆኑ ተብሎ ነው። ባጭሩ ይሄ ነው እንትኑ ሀሳቡ ትምህርቱ። ግን ቀጥታ መጽሐፍ ቅዱስ ላይ አጥምቁም አታጥምቁም የሚል ስለ ህፃን ልጆች እንደዚህ ተብሎ የተሰራ ዶክትሪን የለም። ስለዚህ እኛም ግን ወንድምነት ስለዚህ ስፒሮስ እያልክ ያለው ኦርቶዶክስ ተዋሕዶ ቤተ እምነት የቀነችው ቀኖና ነው፣ መጽሐፍ ቅዱሳዊ አይደለም። ምንም መጽሐፍ ቅዱሳዊ ባክግራውንድ የለውም። የራሳቸውን ፍላጎትና መሻት ነው በጽሁፍ መልክ ያስቀመጡት እያልክ ነው? እንደዛ እያልኩ ሳይሆን መጽሐፍ ቅዱስ ላይ ብቻ የሚል ትምህርትም የለም። መጽሐፍ ቅዱስ ልመልስልህ፣ የእኛም ትምህርት አይደለም። ቤተክርስቲያን መጽሐፍ ቅዱስ ሳይኖራት በፊት የነበረ ትምህርት ነው። መጽሐፍ ቅዱስ በቀኖና ሳይመጣ በፊት የነበረ ነው የህፃናት ጥምቀት። እና ሁለቱም ላይ ጥያቄ ነበር። ለምሳሌ ኦርቶዶክስ 40ና 80 ብላ ስትቀንን የቀነችበትን ምክንያት ወይም ደግሞ መጽሐፍ ቅዱሳዊ ማስረጃ ብላ እንደ ባክግራውንድ ምንድነው እንደ መረጃ ያስቀመጠችው የመጽሐፍ ቅዱስ ክፍል አለ። እዚህ አንተ እያልክ ያለው ምንድነው? ኦርቶዶክስ ተዋሕዶ ቤተ እምነት ዝም ብሎ ሲዋረድ የመጣውን መልክ ብቻ ነው የተጻፈው ብዬ ብጠይቀው አይደለም ሁለንተናቸው ተጽፏል እንጂ አለኝ። ሳይወለዱ ነው ከተወለዱ በኋላ ብለው ከአባታቸው ከአዳም በፊት ተጽፈዋል አለኝ። ከማን በፊት? ከአባታቸው ከአዳም በፊት ተጽፈዋል አለኝ። ያ ማለት ነው በቃ ፕሪዴስቲን ዓለም ሳይፈጠር ከአዳም ከፍጥረት በፊት ኦልሬዲ ስማቸው በሕይወት መዝገብ ተጽፈዋል እንዲድኑ ማለት ነው። ሳይወለዱ ያ ከዛም ቀጥል። እሺ ሳይወለዱ ነው ከተወለዱ በኋላ ነው ብለው ከአባታቸው ከአዳም በፊት ተጽፏል አለኝ እና ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምደ ወርቅ አየው ይላል። የምንድን ነው የሚበልጥ? አይደለም
ፊቶችን ለገነት መዛኑን ለጋን የሚበልጠውን እንድታይልኝ ስለፈለኩኝ ነው። እሺ በዚያ በእሳት አምድ ላይ የተጻፉ እነማን ናቸው ብለው ኃጢያን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈው ብለው ከዚህ ለስቃይ አስቀድመው የተጻፉ ናቸው ብለው አለኝ ይላል። ደብል ፕሪዴስቲኔሽን። ኧረ በጣም አንተ አልተቻልክም። አንተ ከባድ ነህ። አንተ አልተቻልክም። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈው ብለው ለዚህ ለስቃይ አስቀድሞ የተጻፉ ናቸው አለኝ። መጽሐፍ ያለውን አልሰማሽምን አለኝ። ከዛ ግዕዝኛ ይናገራል። ግዕዝኛ ይቅርብኝና ከእናታቸው ማህፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዳለ ይልና ቅዳሴ አትናቴዎስ ቁጥር 113 ይላል። ጭራሽ ያው እንግዲህ ወንድምነት ኢዮሲ ሰላም ብያለሁ። ወንድምነት ይሄን ነው እኮ ያልኩት ቅጥዋት። አሁን ልጁን ያ ካልቪኒስት ልጁን እንትን ሲለው ሲያጣድፈው እሱ ልክ እንደማያምን ፕሪዴስቲኔሽን እንደማያምን አድርጎ እንትን ሲል ለዛ ነበር እንትን ያልኩት። በጣም ይሄ በጣም አሪፍ እንትን ነው ወንድምነት። ቪዲዮ ብትሰራበትም ጥሩ ነው። እሺ ኢዮሲ ቅድም ገብተ ነበር፣ ይቅርታ ተመልሰ ወጣ። እስቲ አሁን ስለ ጥምቀት እስቲ በሉተራን ፓስተር ወጣ እንዴ? እሺ በሉተራን ጥምቀት ኦብቪየስ እናንተ ጋርም የህፃናት ጥምቀት ስላለ ማለት ነው። እና እኛ ህፃናትን እናጠምቃለን ልክ ሉተራን እንደሚያጠምቁት እንደዛው ነው እኛም የምናምነው ይላል ብዙ ጊዜ ማለት ነው። እና አያብራሩም የእናንተን ዶክትሪን ወይም ቲችን፣ ግን እንደዛ ብለው ክሌም ያደርጋሉ። እና በሉተራን የህፃናት ጥምቀት እንዴት ነው? የህፃናት ጥምቀት እሱ ላይ እንድታወራ እስቲ ዮሲዬ። ከፊ ሰላም ለአንተ። እንዴት ናችሁ? ሌሎቻችሁም ወንድሞች እህቶች ደህና ናችሁ? እግዚአብሔር ይመስገን። የሉትራን የህፃናት ጥምቀት ጽንሰ ሀሳብ ያው ከኦርቶዶክስ በክሊርሊ ይለያያል፣ ምንም ጥያቄ የለውም። የኦርቶዶክስ ቤተክርስቲያን የህፃናት ጥምቀትን በሚመለከት ያው አንዳንድ ዲስአግሪመንቶች ቢኖሩም ግን በዋናነት ህፃናት የሚጠመቁት በቤተሰቦቻቸው እምነት አማካኝነት እንደሆነ ነው የሚነሳው። ሉትራን ጋር ስትመጣ እንደዚህ አይነት ዲዘግኔት የተደረገ እንትን የለም፣ ስታንድ የለም። በቤተሰቦቻቸው እምነት ልጆች ይጠመቃሉ የሚለው ጽንሰ ሀሳብ ለሉትራን ባድ ነው ወይም ደግሞ ቅቡልነት የለውም። እግዚአብሔር እያንዳንዱን ሰው እንደ አንድ ሰው ነው የሚመለከተው። ስለዚህ ጥምቀትን ስናስብ የቤተሰብ እምነት ፋይዳ የለውም። ያው የሚነገር እግዚአብሔር ቃል ወሳኝነት አለው። ይሄ ወርድ ኦፍ ኢንስቲቱሽን የሚባል ነገር አለ። ያ ነው ትልቅ ወሳኝ ነገሩ። በጥምቀት እንዴት ነው የምንመለከተው ከተባለ እንደ አንድ ውሃ ሳይሆን የእግዚአብሔር ቃል የተዋሃደው ውሃ ወይም የከበረ ቅዱስ ውሃ ተብሎ በተለያዩ አይነት መንገዶች ይገለጣል። ከውሃ ጋር የተዋሃደው የእግዚአብሔር ቃል ሕፃኑ በሚጠመቅበት ጊዜ ዳግም ውልደትን ይሰጠዋል፣ ከውርስ ኃጢአት ያጥበዋል፣ ያነጸዋል፣ አዲስ ፍጥረት ያደርገዋል፣ ወደ እግዚአብሔር መንግስትም ይቀላቅለዋል ተብሎ ይታመናል። ይሄ የመጀመሪያው ዲፍረንስ ነው። ያው እነሱ ከቤተሰብ አንጻር ሲሉ የሚያነሷቸው ማስረጃዎች አሉ። እነሱ ራሳቸው መጥተው ቢያወሩበት የተሻለ ነው የሚሆነው። ህፃናትን ጥምቀት በሚመለከት መጽሐፍ ቅዱሳዊ ነው በሚለው ጉዳይ ላይ ሰፊ ማብራሪያዎች አሉ። ለምሳሌ አንደኛው ትልቁ መከራከሪያ በሉትራን ቤተ እምነት ውስጥ ቅድመ ግንዛቤያዊ ቋጣ ፕሪሰፖዚሽን ፑል የሚባለው ሰፊ ማብራሪያ ይጠይቃል። አንድ እሱን የምናነሳው መሟገቻ ነጥብ ነው። ፕሪሰምፕሽን ፑል ወይም ደግሞ ፕሪሰፖዚሽን ፑል ቅድመ ግንዛቤ ቋጥ የሚባለው ወደ የድነት እምነት ይመጣል። በየድነት እምነት ውስጥ እንዴት ህፃናት ስፍራ እንደነበራቸው ያትታል። እንዲህ በግሪኮ ሮማን ዓለም ውስጥ ራሱ ህፃናት ምን አይነት ስፍራ እንደነበራቸው በማንሳት ህፃናት እንደ አንድ የሃይማኖት ማህበረሰብ አካል ተደርገው ይታዩ እንደነበር በቀደሙት ዘመናት
ታሪካዊ ዳራውን እያነሳ ይተነትናል። ከዛ በተጨማሪ ሁለተኛው የሚነሳው የከርሰ ምድር ቁፋሮ ውጤቶች በተለይ በመጀመሪያው 4ቱ ክፍለ ዘመናት በቤተ ክርስቲያን ታሪክ ውስጥ የህፃናት ጥምቀት ጉዳይ አዲስ ጉዳይ እንዳልነበረ በተለይ ጆዋኪም ጀርማ የሚባል የሉትራን የታወቀ ጸሐፊ ኢንፋንት ባፕቲዝም ኢን ዘ ፈርስት 4 ሴንቸሪስ በሚለው መጽሐፍ ላይ በደንብ ሄዶበታል። ተጨባጭ የሆኑ የአርኪኦሎጂካል ወይም ደግሞ የከርሰ ምድር ቁፋሮ ማስረጃዎችን በመጽሐፍ ውስጥ አካቶ አስቀምጧል። ለምሳሌ በልጅነታቸው ገና በጨቅላነታቸው የሞቱ ህፃናት መቃብር ላይ ጻፉ የነበሩ ኢንስክሪፕሽንስ ጽሁፎችን በማንሳት እንዴት ህፃናት ክርስቲያኖች እንደነበሩ ገና በኢንፋንት በጨቅላ ህፃንነታቸው የሞቱ ህፃናት ክርስቲያኖች እንደነበሩ የሚያሳይ እግዚአብሔር አገልጋዮች ባሪያዎች የሚሉ ገለጣዎች ሁሉ እንመለከታለን። የነበረ ነገር ነው። እንደዚህ አይነት ነገር ባይኖር ህፃናት ጨቅላ ሆነው ሲሞቱ የእግዚአብሔር ባሪያ ሊባሉ የሚችሉበት ምንም አግባብ የለም፣ ጥምቀት ባይኖር ማለት ነው። እግዚአብሔር ባሪያዎች ስሌቭ ኦፍ ጋድ የሚሉ ገለጻዎች ለምሳሌ ጆዋኪም ጀርማ የሚያነሳው ማስረጃ እናንሳ ካልን ዩአቲከስ የሚባል ለምሳሌ በሮም ምድር በ200 ዓመተ ምህረት ገደማ የነበረ ህፃን ነውና ይህ ህፃን ሲሞት እድሜው 1 ዓመት ከ3 ወር ገደማ ከ3 ቀን እንደሚሆን የመቃብር ላይ ኢንስክሪፕሽኑ ጽሁፉ ምን ይላል? አውጣኪያስ የተወደደ ልጅ እግዚአብሔር ባሪያ በሚል ገለጻ ተቀምጧል ኢንስክሪፕሽኑ ላይ ማለት ነውና የእግዚአብሔር ባሪያ የሚለው መጠሪያ የመጣው ልጁ ከመጠመቁ ጋር ተያይዞ እነዚህ አርኪኦሎጂካል ፋይንዲንጎች ምንድነው ልብ ወለድ አይደሉም። በመጀመሪያዊቱ ቤተክርስቲያን ከሐዋርያት ቀጥሎ በመጣችው ቤተክርስቲያን ውስጥ የነበረ ልማድ ነው። ሌሎች ማስረጃዎችም የኢዮቲከስን አነሳው እንጂ ኩሪያኮስ፣ ዲዮናሲዮስ፣ ፓምፖኒየስ፣ ፎርቹናታ እየተባለ አፑራኔዎስ፣ ታይኪ፣ ኢረን፣ ማርኪያነስ እነዚህ የጠቀስኳቸው ሁሉ በሶስተኛው በሁለተኛው ክፍለ ዘመን የነበሩ ህፃናት በተቀበሩበት ስፍራ የተጻፉ የመቃብር ላይ ኢንስክሪፕሽንስ ወይም ደግሞ ጽሁፎች ናቸው። ህፃናት በዛ ጊዜ እንደ እግዚአብሔር አገልጋዮች እንደ እግዚአብሔር ልጆች ጥምቀትንም እንደወሰዱ ተደርጎ የሚቀርቡባቸው ማስረጃዎች ናቸው። ሁለተኛ የሚነሳው ማስረጃ ይሄ ከታሪክ አንጻር ነው። ወደ መጽሐፍ ቅዱስ ስንመጣ የሚነሳው የታወቀ የሉትራን መከራከሪያ ነጥብ የህፃናት ጥምቀትን በሚመለከት ይሄ የግሪኩ ኦይኮስ ፎርሙላ ብለን የምንጠራው ማለት ነው። በግሪክ ኦይኮስ ማለት ቤተሰብ ማለት ነው። ይሄ ሁላችሁም ታውቁታላችሁ ብዬ አስባለሁ። በሉትራን ቤተክርስቲያን ውስጥ በጣም አዲስ ኪዳን ላይ የተደጋገሙ ገለጣዎችን ለምሳሌ ጳውሎስ 1ኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ ብሎ ቤተሰብ የሚል ቋንቋ ሲጠቀም እናያለን። እና ቤተሰብ በሚለው ማዕቀፍ ውስጥ አደልትስ ብቻ ናቸው ብለን መከራከር አንችልም፣ ወይም ጎልማሶች ብቻ አይደለም መከራከር አንችልም። ምክንያቱም በግሪኮ ሮማን ዓለም ውስጥ በአይሁድ ቤተሰብ ውስጥም ቤተሰብ የሚለው ጨቅላ ህፃናትም እንደሚያካትት ከብሉይ ኪዳን ሄዶ ማስረዳት ይቻላል። ለምሳሌ ዮሴፍ ዘፍጥረት 45:18 ላይ አባታችሁንና ቤተሰቦቻችሁን ይዛችሁ ወደ እኔ ኑ፣ እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ እያለ በሚናገር ቤተሰብ በሚለው ቋንቋ ውስጥ ወረድ እያለን ወደ ቁጥር 19 ስንወርድ አውደ ንባቡ እንደው ሰፊ ትንታኔ እንዳላቀርብ ብዬ ነው ካለን ጊዜ አንጻር እና ቤተሰብ የሚለው ውስጥ ከአንደኛ ሳሙኤል ምዕራፍ 1 ከ1 ጀምሮ የህፃናት ቤተሰብ በሚለው ውስጥ ህፃናት እንደሚካተቱ ማሳየት ይቻላል። ዘፍጥረት 17:23 ስለ አብርሃም የተነገረው አብርሃም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸው ሁሉ ከአብርሃም ቤተሰብ ወንዶችን ወሰደ፣ የቁስሎቻቸውን ስጋ እግዚአብሔር እንዳለው በዚያ ቀን ገረዘ እያለ የሚናገረው ቤተሰብ በሚለው ማዕቀፍ ውስጥ የሚካተቱትን ትመለከታለህ። እና ኦይኮስ ፎርሙላ አዲስ ኪዳን ላይ አንደኛ ቆሮንቶስ 1:16 ላይ ብቻ ሳይሆን እንደምናስታውሰው የፊልጵስዩስ ከተማ ነዋሪ የሆነችው ሊዲያ እንኳን ከነ ቤተሰቧ እንደተጠመቀች እንመለከታለን። የምኩራብ አለቃው
ቅሪዮስጳ የሚባለው ሐዋርያ 18:8 ላይ ከነ ቤተሰቡ መጠመቁን እንመለከታለን እና በጣም ብዙ ማስረጃዎች ማቅረብ ይቻላል በአዲስ ኪዳን። ይሄ ኦይኮስ ፎርሙላ ወይም ደግሞ ቤተሰብ የተጠመቁባቸው ክፍለ ንባባትን ሄደን ስንመለከት በርደን ኦፍ ፕሩፉ አይደለም ህፃናትን ያካትት የሚባል ከሆነ በርደን ኦፍ ፕሩፉ የሚያርፈው ህፃናትን ያካትት የሚለው ሰው ማስረጃ እንዲያቀርብ ነው። ነገር ግን ህፃናት በቤተሰብ በሚለው በግሪኮ ሮማን በዛ ጊዜ በነበረው እና በአይሁድ ማህበረሰብ ውስጥ ከብሉይ ኪዳን እንኳን ተነስተን ስናብራራ ህፃናት የሚለው በነ ያዕቆብም በነ አብርሃምም በነ ሌሎቹም ቤተሰብ በሚለው ውስጥ ህፃን እንደተካተቱ ማስረጃዎችን ተጨባጭ የብሉይ ኪዳን ማስረጃዎችን ማንሳት ይቻላል። ይሄ ሁለተኛው ምናልባት ሶስተኛው ማስረጃ ነው፣ ይሄ ኦይኮስ ፎርሙላ የሚባለው ማለት ነው። ሌላው ምናልባት ቴዎሎጂካል ዲስከሽን ሊጠይቅ ይችል ይሆናል። በተለይ የዚህ ላይ የሚነሳው ጠንካራ መሟገቻ መጽሐፍ ቅዱሳዊ ማስረጃ ቴዎሎጂካል የሆነ ማስረጃ አለን ብለን የምንከራከረው የህፃናት ጥምቀትን በሚመለከት ለምሳሌ ጌታ ኢየሱስ ክርስቶስ የደቀ መዝሙርነትን የማድረግ ተልእኮ ሲሰጥ የምናውቀው ይሄ ታላቁ ተልእኮ በተለምዶ የሚባለው ማለት ነው። ማቴዎስ 28:19 ላይ ሂዱ አሕዛብን ሁሉ ነው የሚለው። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላልና አሕዛብ ሁሉ የሚለው አረክ በማንኛውም እድሜ ክልል ውስጥ የሚገኙትን ሰዎች ሁሉ የሚያካትት ነው። ህፃናት የሰው ልጅ ዝርያ አንድ አካል በመሆናቸው ምክንያት ከዚህ ዓለም አቀፋዊ ትእዛዝ የጎደሉ ናቸው ብሎ መከራከር አይቻልም። አሕዛብ ሁሉ በሚለው ማዕቀፍ ውስጥ የተለያየ የማህበረሰብ እርከን የተለያየ እድሜን የሚያካትት ነው። አይ ኖ ይሄ ደቀ መዝሙር የማድረጉ ተልእኮ ህፃናትን ያካትትም ከተባለ ጌታ ኢየሱስ ይህን ትእዛዝ ሲሰጥ ደቀ መዝሙር የማድረግ ትእዛዝ ሲሰጥ የተወሰነ እድሜ ክልልን አስቦ ነው የሰጠው ወደሚል ይመጣል። ይሄ አደገኛ ነው የሚሆነው፣ ምክንያቱም ክፍሉ ላይ እንደዛ የሚያስረዳ ነገር የለም። ሁሉም ነው የሚለው አሕዛብ ሁሉ የሚለው። ሌላው ማስረጃ ቴዎሎጂካል ማስረጃ ቅድም ያነሳውላችሁ ምንድነው ዋይድ የሆነ ሰፋ ያለ ማስረጃዎችን ነው። አሁን ያው እያጠበቁ መጣው ቴዎሎጂካል የሆኑ ማስረጃዎች ለምሳሌ የእግዚአብሔር መንግስትን መሰረታዊ ባህሪ በሚመለከት ማርቆስ 10:14 ላይ ጌታ ኢየሱስ ክርስቶስ የተናገረውን የምናስታውስ ከሆነ ህፃናት ወደ እኔ ይመጡ ዘንድ ተዋቸው የሚለው ቃል እና ህፃናት የሚለው በጌታ በኢየሱስ ንግግር ውስጥ ምን አይነት ስፍራ እንዳለው ስታያቸው ወደ እኔ ይመጡ ዘንድ አትከልክሏቸው ይልና ለምን የእግዚአብሔር መንግስት እንደነዚህ ላሉት ናትና። እንዴ የእግዚአብሔር መንግስት ማመን ስላልቻለ ህፃን መግባት አይችልም የሚል ክርክር ለሚያነሱ ሰዎች ማመን አይችልም የሚለው ራሱ ትምህርተ ጥቅስ ውስጥ እናስቀምጠው። ምክንያቱም ማመን ጉዳይ ራሱ ከእግዚአብሔር የሚሰጥ ነው ብለን ነው እኛ የምናምነው። ሰውየው አገናዝቦ ምናምን በማሰላሰል ችሎታ ወይም ደግሞ መልካምና ክፉን በመለየት ችሎታው ክርስቶስን መረጠ በወንጌል ሰበካ ወቅት ብለን አናስቀምጥም። እግዚአብሔር የጸጋውን ብርሃን በልቡ አብርቶ የሚሰበከው ወንጌልን መመልከት እንዲችል ሙት የሆነውን ሰው አነቃውና ያንን እንዲያደረገው። ስለዚህ በጸጋው አማካኝነት ነው ራሱ እምነቱ ብለን ስለምናስረዳ ይሄ ህፃናት ስለማያምኑ ያድኑ የሚለው ትምህርት ብዙ እኛ ጋር ስፍራ የለውም። ግን የማርቆስ 10:14ን ስናይ ወደዚህ ወደ ማመን አለማመን እንኳን ክርክር ሳንገባ ክፍለ ንባቡት በግልጽ የሚያስቀምጠው ጌታ ኢየሱስ ህፃናት ወደ እኔ ይምጡ ነው የሚለው፣ አትከልክሏቸው ይላል። ህፃናት የሚለው አትከልክሏቸው ሲል ጌታ ኢየሱስ ምን ለምንድን ሲል የእግዚአብሔር መንግስት እንደዚህ ላሉት ናትና። እንዴ በቁም ያሉ እኮ ደቀ መዛሙርት አሉ ማገናዘብ የሚችሉ ማውጣት ማውረድ የሚችሉ ለመንፈሳዊ ጉዳይ አይደለም ለማህበራዊ ለየትኛውም ጉዳይ ለዚህ ምድር የነቁ ኮግኒቲቭ የአእምሯዊ እውቀታቸው የበሰለ የምንላቸው የሱ ተከታዮችና ህዝቦች ክራውድ ባለበት አውድ ውስጥ ነው እኮ የእግዚአብሔር መንግስት እንደዚህ ላሉትና ብሎ የሚናገረው። ለህፃናት እንዴ አይሆንም ጥምቀት አይገባቸውም ለምንላቸው ህፃናት ማመን አይችሉም ለምንላቸው ህፃናት ጌታ ግን ምን ይላቸዋል? ወደ እኔ ይምጡ አትከልክሏቸው። እንደውም አትከልክሏቸው ብቻ አይደለ የእግዚአብሔር መንግስት እንደዚህ ላሉት ናትና ሁሉ ብሏልና ጌታ ኢየሱስ የእግዚአብሔር መንግስት ለህፃናት ይገባል ባለበት ሁኔታ አይገባም ማመን አይችሉም ብሎ መግደፍ ከጌታ ንግግር ጋር መጋጨት አይሆንም ወይ? ሌላኛው የሚነሳው ቴዎሎጂካል ስትሮንግ የሆነው አርጊመንት። ሌላው መከራከሪያ የጥምቀት ቀደም አንስቼዋለሁ በተወሰነ መንገድ ስጦታ ነው። ድነትን ስናስብ የእግዚአብሔር ነፃ ስጦታ ነው፣ ጸጋ ነው። ኤፌሶን 2:8 አንደኛ ቆሮንቶስ 12 ደግሞ አንበብ ብንችል ድነት ሙሉ ለሙሉ በእግዚአብሔር ጸጋ ላይ ጸና ነው። ህፃናት ለዚህ መንፈስ መጽሐፍ ቅዱሳዊነት አንዱ ማሳያ መሆን ይችላል። አንድ ህፃን በምርምር ማመን ወይም ደህንነቱን በራሱ ማግኘት አይችልም በፍጹም።
በሕፃናት ጥምቀት ውስጥ ብቸኛው ተንቀሳቃሽ ኃይል የእግዚአብሔር ኃይል ብቻ ነው። ድነት እግዚአብሔር ድነት የሚመሰገነው አዳነ የሚባለው እግዚአብሔር በትብብር አይደለም። ሰው ተባብሮ ከእግዚአብሔር ጋር ስላመነ በቃ ድነቱ ሊመሰገን አይችልም። በነገራችን ላይ አሁን እንግዲህ የሉትራን ዶክትሪን ነው ማለት ድነት የከበረና ላዕላይ ሆነ እንዳላማሰንደቅ እግዚአብሔርን አዳኝነት ኃያልነት የማዳን ችሎታ እንደው የሚደነቀው ሰው ምንም አይነት ሚና ሳይኖረው ሲቀር እግዚአብሔር በጸጋው አማካኝነት ያንን ሕፃን እንዲያምን ሲያደርገው ነው። ሙት የሆነው ሰው ካመነ በእግዚአብሔር ጸጋ አማካኝነት ዋይናት ሕፃናት ይሄ እግዚአብሔርን ጸጋ ነው ታላቅነት ምናየው። እንደውም በሉትራን ትምህርት ፕራውድ የምናደርግበት አንዱ በትምህርቱ ነው የምለው እግዚአብሔርን ጸጋ ከፍ የሚያደርግ እግዚአብሔርን አዳኝነት ያለምንም የሰው ሱታፊ ተሳትፎ ከፍ አድርጎ እንዳለማሰንደቅ የሚያብለ ምንድነው የሚያሳይ ነው የሚያደምቅ ነው። እግዚአብሔር ብቻ ነው በማዳን ስራ ውስጥ የሚታየው። ሌላው በጣም ወሳኙ ሌላው መሟገጃ በሉትራን ትምህርት ውስጥ የሕፃናትን ጥምቀት በሚመለከት ጳውሎስ ቆላሲያስ ምዕራፍ 2 ቁጥር 11 እስከ 12 ያነሳው መሟገቻ ነው። እቺ በጣም ወሳኝ የሆነች መሟገቻ ናት። ቆላሲያስ ምዕራፍ 2 ከ11 እስከ 12 ጳውሎስ ምንድነው የሚለው? የብሉይ ኪዳንን ግርዘት ያነሳና የብሉይ ኪዳን ግርዘት በአዲስ ኪዳን ጥምቀት እንደተተካ አድርጎ ያስቀምጣል። የብሉይ ኪዳን ግርዘት ሁላችሁም እንደምታውቁት ሕፃናት ገና በ8 ቀናቸው ማገናዘብ በሰው አእምሮ ማገናዘብ አይችሉም በሚባሉበት ጊዜ ነው ግርዘት የሚያከናውኑት። ለአብርሃም የተገባው ኪዳንን ስናይ አንዱ የኪዳኑ አካላዊ ማረጋገጫ ግርዘት ነው። ሸለፈታቸው መነሳቱ ነው ሕፃናት። ሴቶች ጋር ስንመጣ ያው የብሉይ ኪዳን ማስረጃ ማለት ሴቶች ግርዘት ስለማያከናውኑ እንዲሁ ባይ ዲፎልት የአይሁድ ማህበረሰብ አካል ተደርገው ይወሰዳሉ። ሴቶችም ሆኑ ወንዶች ወደ አይሁድ ማህበረሰብ እንደተቀላቀሉ የሚቆጠረው በሕፃንነታቸው ነው። ወንዶቹ በግርዘት ሴቶቹ በመወለድ እንደዚሁ የዛ ማህበር ተካፋይ ተደርገው ይቀመጣሉ። የኪዳኑ ማረጋገጫ አካላዊ መገለጫ አካላዊ ግርዘት ነው። የብሉይ ኪዳን ሰዎች ማለት ሕፃናቶቻቸው በተሰጠው ኪዳን አማካኝነት ገና ማገናዘብ በማይችሉ ሰዓት ተገርዘው የብሉይ ኪዳን አካል ከሆኑ ያለምንም የነሱ ሚና የኪዳኑ አካል ከሆኑ ይሄ ደግሞ ግርዘት የአዲስ ኪዳን ጥምቀት ተብሎ በቆላሲያስ 2:11 ላይ ከተቀመጠ ዋይናት የተሰራው ንጽጽር ጳውሎስ የሰራው ንጽጽር ጥምቀቱም ላይ መስራት አለበት። ለግርዘት እድሜ ዋና ነገር ካልሆነ ግርዘት ደግሞ የጥምቀት ቅድመ ማሳያ ከነበረ ሕፃናት እድሜያቸውን ቆጥረን እናጥምቅ የሚለው ነገር ትርጉም የለውም ማለት ነው። ምክንያቱም ብሉይ ኪዳን ሕፃናት ሕጉን መረዳት ከመቻላቸው ከረጅም ጊዜ በፊት በተወለዱ በ8ኛው ቀን በግርዘት አማካኝነት ወደ እግዚአብሔር ኪዳን ማህበረሰብ ይገቡ ከነበረ የሉትራን ስነ መለኮት እግዚአብሔርን ቃል መሰረት በማድረግ ጥምቀትን የዚህ ስርዓት ፍጻሜ አድርጎ ይመለከታል። ይህም መሰረት የሆነ የጳውሎስ እይታ ልጆች ገና ከህይወታቸው መጀመሪያ ጀምሮ በጸጋ ወደ አዲሱ ኪዳን እንዲገቡ ያስረዳል ብለን እናስቀምጣለን። ስለዚህ ይሄ ምንድነው ግርዘት የሕፃንን እድሜ ካላገሸሽ ካላደረገ እና ምንድነው ጥምቀት የግርዘት ምንድነው የአዲስ ኪዳን ፍጻሜ ከሆነ እድሜ የሚባለው ነገር እዳዝን ማተር ነው። የእግዚአብሔር ጸጋ ነው ዋናው የሚል ነው። ሌላኛው ሌላ ማንሳት ካስፈለገ ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ጀምሮ የሕፃናትን ጥምቀት በሚመለከት ይሄ ሌላኛው የሚነሳ ጠንካራ መሟገቻ ነው። ጴጥሮስ ምንድን ነው ያለው? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ ይላል። አሁን ብዙ ጊዜ ጥምቀት ስርዓት ነው ብሎ ለሚያስቡ ጴንጤቆስጣውያን ወንድሞቻችን የምናነሳው አንዱ ሐሳብ እንዴት ነው ጥምቀት ስርዓት ብቻ ሊሆን የሚችለው? በጴጥሮስ ንግግር እንኳን ንስሐ ግቡ ካለ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ጥምቀት የኃጢአት ስርየትን ይሰጣል የምንለው ለዚህም ነው። መታጠብ ነው። ጥምቀት ስርዓት አይደለም። የጌታ የኢየሱስ ክርስቶስ ስም ማለትም የአብ የወልድ መንፈስ ቅዱስ ስልጣን የሚጠቀስበት እንደመሆኑ መጠን ጥምቀት ዝም ብሎ ስርዓት ሊሆን አይችልም። የኃጢአት እጥበት ንጽህና የምናገኝበት ነው ጥምቀት።
ይሄንን ያወራና ምን ይላል? የተስፋው ቃል ለእናንተና ለልጆቻችሁ ነው ይላል። የኃጢአት ስርየት በጥምቀት በኩል የሚገኘው ንስሐ በመግባት በልጁ ምንድነው የኃጢአት ስርየት በጥምቀት በኩል በጌታ በኢየሱስ በመለኮት ስልጣን የሚገኘው ኃጢአት እጥበት በጥምቀት አማካኝነት ይላል ተስፋ ለእናንተና ለልጆቻችሁ ጌታ አምላካቸው ወደ እነርሱ ለሚጠራቸው ለሩቅ ሰዎች ላሉት ነውና ይላል። የተስፋው ቃል ለእናንተና ለልጆቻችሁ ነው በማለቱ በቅዱስ ጥምቀት የሚገኘው መንፈሳዊ ትሩፋቶች የኃጢአት መታጠብ፣ ይቅርታ፣ የመንፈስ ቅዱስ ስጦታ ልትለው ትችላለህ። እዚህ ክፍል እንደተቀመጠው ለልጆችም ጭምር ነው ማለት ነው የተስፋ ቃል። ይሄ ልጆችም ለእናንተና ለልጆቻችሁ የሚለው ቋንቋ እንትን ነው። ተስፋው ህፃናትን የገደፈ አይደለም፣ ያገለለ አይደለም፣ ጎልማሶችን ብቻ ያካትተ አይደለም የምንልበት ምክንያት አንዱ ነው። ሌላው ጠንካራ መከራከሪያ ፊ ጊዜ እንደወሰድኩ ይገባኛል፣ ግን አንዴ ልተኩስ ብዬ ነው እና ሌላኛው መከራከሪያ አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 12 ያለ ንባብ ነው። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 12 እና 13ን ስታይ ማነው ዮሐንስ ሲናገር መልእክቱን ሲጀምር ልጆቼ ብሎ ይጀምራል። የግሪኩ ቴክና የሚል ነው። እኔ እንድትሰሙኝ አይደለም፣ እዚህ የምትከታተሉ እንድትቀበሉኝ አይደለም። በወንጌላውያን ማዕቀፍ ውስጥ የተለያየ አስተምሮ አለ። መሰረታዊ በሆነ ጉዳይ ላይ ብንስማማም ነገር ግን ደግሞ ቤተ እምነታዊ የሆኑ መለያ አስተምሮቶች አሉ። ስለዚህ ቤተ እምነታዊ የሆኑ አስተምሮቶችን እኛ ወንጌላውያን ተከባብረን ነው መደማመጥ ያለብን። ሉትራን እንዴት ያስባሉ? እኛም ሉትራን ህፃናትን ጥምቀት የሚቀበሉበትን መንገድ ስላወራው ሌሎች ሌላ ጴንጤቆስጣውያን በእንበር ሪፎርምድ ሌሎች ኦፌንድድ ሊሆኑ አይገባም። ሆነውም አያውቁም። በነገር ወይ ኦፌንድድ ከሆነን ካልቸራችን አልገባንም ማለት ነው። ይሄ አንዱ ዳይቨርሲቲያችን ነው፣ የሚያጋጨን አይደለም። በቃ ነው እንደዚህ ነው የሚያምኑት። ጥሩ ክርክር ካስፈለገ መከራከር ሌላ ጉዳይ ነው እና የሆነ ቤተ እምነትን እየመታው እንዳለ ምናምን እንዳታስቡ። እንዴት እናስባለን የሚለውን እያስረዳው ነው። ስለዚህ እንዴት እናስባለን የሚለውን ደግሞ ማስረዳው ሊሆን ይችላል አይችልም በማለት ሳይሆን ጠንከር ብሎ በመቆም ነው። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 12 እና 13 ስታዩ ዮሐንስ መልእክቱን ሲጽፍ መጀመሪያ ምዕራፍ 1 ቁጥር 1 ላይ ልጆቼ ብሎ ያነሳል። በኋላ ይቅርታ ምዕራፍ 2 ቁጥር 1 ጀምሮ ስታነቡ ከዛ ምዕራፍ 2 ቁጥር 12 እና 14 ላይ ሲመጣ በክርስቲያን ማህበረሰብ ውስጥ 3 የተለያዩ የእድሜ እርከኖችን ያነሳል። አባቶች፣ ወጣቶች፣ ህፃኖች ይላል። ይከፋፍላል። አንደኛው ዮሐንስ መልእክት መጽሐፍ ቅዱስ የያዛችሁ ማየት ትችላላችሁ። ምዕራፍ 2 ከ12 እስከ 14 አባቶች፣ ወጣቶች፣ ህፃናት ይላል እና ህፃናት በሚለው ውስጥ የገባው የግሪኩ ቃል ፔዲያ የሚል ቃል። ፔዲያ የሚለው ቃል ደግሞ ትናንሽ ልጆች የሚለውን የሚያመለክት አገላለጽ እና ስለ ህፃናት ሲያወራ ምን ይላል? ህፃናት በክርስቶስ ስም ኃጢአታቸው ይቅር መባሉን ቁጥር 12 ላይ ይናገራል እና ቁጥር 13 ላይ ደግሞ አብን ያውቃሉ ብሎ ይናገራል። እንዴት ነው የኃጢአት ይቅርታ በክርስቶስ ስም ህፃናት ያገኙት? ህፃናት አይገባቸውም ከተባለ ማለት ነው። የኃጢአት ይቅርታ ለማግኘት ማገናዘብ ወሳኝ ነው ከተባለ እዚህ ክፍል ላይ ለምን ዮሐንስ ሲጽፍ ስለ ህፃናት ከአባቶችና ከወጣቶች ለይቶ ፔዲያ የሚለውን የግሪክ ቃል ተጠቅሞ ትናንሽ ልጆች የሚለውን ተጠቅሞ ምን ይላል? በክርስቶስ ስም ኃጢአታቸው ይቅር ተብሎላቸዋል የሚል ሐሳብ ያነሳል። ከዛ በኋላ ቀጥሎ ደግሞ ቁጥር 13 ላይ አብን አውቀዋልም ይላል። ስለዚህ የመዳን በረከት ተካፋዮች መሆናቸውን ያሳያል ማለት ነው። አብን ማወቅ የሚቻለው እንዴት ነው? ወንጌላት ላይ ስናለም ማቴዎስ 11 ከ27 ጀምሮ ምንድነው ጌታ ኢየሱስ የሚለው? ወልድ ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። ሰው ወልድ ሲፈቅድ ነው አብን ማወቅ የሚቻለው። ስለዚህ ማቴዎስ 11 27 ላይ ጌታ ኢየሱስ በምድር ላይ አገልግሎቱ ወልድ ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ ወልድ ራሱን ሲገልጥ ነው አብን የሚታወቀው በዛም ግልጠት ውስጥ እና እዚህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 13 ላይ አብን አውቀዋል ይላል ህፃናት። ይሄ እንዴት ሊሆን ይችላል? በእግዚአብሔር ዘንድ የማይቻል ነገር የለም። ስለዚህ ይሄ
ኃጢአት ይቅርታ፣ እግዚአብሔር አብን ማወቅ የሚሉት ነገሮች በጆሐናይን መልእክት ውስጥ ከጥምቀት ውጭ ሊሆን አይችልም። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያ ነገር አለ። ጆሐናይን ኤፒስትል ውስጥ ጥምቀት የኃጢአት ይቅርታን እንደሚሰጥ እግዚአብሔርን የማወቂያ መንገድ እንደሆነ የተቀመጡ ንባቦች አሉ። በጣም ብዙ የመሟገቻ ነጥቦች አሉ። ብቻ አንድ ማወቅ ያለብን ነገር በሉትራን ትምህርት ውስጥ ህፃናት በእግዚአብሔር ጸጋ አማካኝነት በሚቸር እምነት በእግዚአብሔር ረቂቅ አሰራር፣ እኛ በምናውቀው አይደለም፣ ረቂቅ አሰራር እግዚአብሔር ሁሉን ማድረግ ይችላል ብለን እናምናለን እና ይሄን የህፃናት ጥምቀት በአጭሩ